እኔ ግዴታ ነው። ምን እንደሆነ ታውቃለህ? እኔ አሁን ዘርዓ ያዕቆብ ይናገር፣ ግን እኔ የምለው ምንድነው ዘርዓ ያዕቆብ አሁን ለምሳሌ ብልጽግና ጠላት ነው ብለህ ታምናለህ አይደል? አዎ ኦኬ። ኮሎኔል ደመቀ ብልጽግና እንደሆነ ታምናለህ? ወዳጃችን ኮሎኔል ደመቀ ብልጽግና እንደሆነ ታምናለህ? ቆይ ኮሎኔል ደመቀ ብልጽግና ነው አይደለም? አይደለም እንዴ ራሱ እኔ ብልጽግና ነኝ አለ። እንደፈለክ በለ እኔ ብልጽግና ነው ነው እሱ አለ ራሱ እሱ ራሱ አለ እኔ ብልጽግና ነኝ ደግሞ ያንን ቦታ እያደነልኝ ስለሆነ እኔ ምን አገባኝ? እኔ ቦታውን ያድንልኝ፣ ቦታውን እዛ አስጠብቆ ይቀመጥልኝ። ህዝባችን እዛ አይዋረድ። ህዝባችሁ ግን እነማን? ህዝባችሁ አማራ ህዝብ እዛ የሚኖሩ የአማራ ህዝብ ልክ እንደ ህዝባችሁ ወለጋ ላይ ከተዋረደ ችግር የለውም። ህዝባችሁ ግን ወልቃይት ላይ ከተዋረደ ደግሞ ነውር አይደለም። ሁሉም ቦታ ያለው አማራ መዋረድ የለበትም። አንደኛው ወልቃይት ላይ ግን ህዝባችሁ እየተዋረደ ነው። እናንተ ህዝባችን የምትለው ቆንዴ እኮ ሊጨርስ ያንን ቦታ ሰርቫይቭ አድርጎ ማህበረሰቡ ያንን ቦታ ካስጠበቀልን ሌላ ቦታ ደግሞ ሌላው ይዋጋ ደግሞ ሄዱ ሌላ አይመለከታችሁም። እናንተ እዛ ጋር ተከዜ ዘብሏል። ያ ትረቱ እኮ እናንተ አማራ ስትሉ እናንተን አማራን ማለት ይቻላል ወይ ነው? አሁን ለምሳሌ ካላገባችሁ ምን አገባኝ አልክ? ግን አንተ ወለጋ ካላገባ እነሱ ይኸውልህ እዛ ጋር ዋናው ያንን ቦታ ይቆጣጠሩልን። እዚህ ጋር ደግሞ ራያ በኩል ያለው ደግሞ ራያ ዘብ ደግሞ አለ፣ እሱም ቦታ ይቆጣጠራል እያለ አሁን ደግሞ ወለጋ ጋር የተደራጀ ሁጅዝ የምናውቃቸው አሉ። እዛ ጋር ጥሩ እየሰሩ ነው። እዛ ጋር ቦታ አትሊስት ማህበረሰባቸውን እዛ ጋር ከጭፍጨፋ እያዳኑ ነው ያሉት ሳምሃው። ስለዚህ በየቦታው ማህበረሰቡ ራሱ ማዳ እንጂ ሁሉም ቦታ አንድ ግር ብሎ ስለዚህ አማራ ቆኖ ነው። አንተ እንደምትለው አማራ እንድትመልስልኝ ነው አንተ የምታወራው። አንተ እንደምታወራው አሁን ቲፒኤልኤፍ እንደ የትግሬን ዓላማ የትግራይ ህዝብን ጥያቄ ይዞ ነው የሚነሳው። ኦነግም አዳምጠኛ ኦነግም ቢሆን ስለ ወለጋ አይደለም የሚዋጋው። ኦነግ በአጠቃላይ ስለ ኦሮሞ ህዝብ ጥያቄ ነው የሚዋጋው። እናንተ ፖለቲካ ግን አዳምጠኛ የወልቃይት አማራ ስለ ወልቃይት ብቻ ይመለከተዋል፣ ወለጋ ስለ ወለጋ ይመለከተዋል። ሌላው እኮ አማራ ነው ግን ህዝቡ አይደለም። ህዝቡ አንድ ነው። በጣም በጠላት የተከበበ ስለሆነ አይ ነው ግን ህዝቡ አንድ ነው እኮ። በጠላት የተከበበ ስለሆነ አንዱ ቦታ በጠላት ስለተከበበ ተከፋፍሎ ነው መዋጋት ያለ። አዎ እንዴ ታዲያ ሁሉም አንድ ቦታ ሊዋጋች አንድ ግንባርማ ሊዋጋ አይችልም። ይሄማ ስንፋስ የኔን ሀሳብ ጥያቄ እንድትመልስልኝ እኮ ነው። አንድ ቦታ ላይ ሊዋጋ አይችልም፣ ግን አላማውን አንድ ማድረግ አይችልም። ሰማኝ አይደለም ነው ጥያቄ ነው። አማራ አላማዎቹን አማራ ይለ አላማዎቹ አውራና እኔ ዝም መዋጋት አይችልም። አውራና የራሴን እንትን ልበል ነው እኮ ለአንተ ነው የምጠይቅህ እኮ ዘርዓ ያዕቆብ። አማራ አላማዎቹን በአንድ ላይ ማስፈጸም አይችልም። ጨርስ፣ ሀሳብን ጨርስ እኮ የጠየቁት ጥያቄ መስሎህ አማራ። እሺ በቃ እኔ ሀሳቤን እንትን ላድርግ፣ ፍሬም ላድርግ። አማራ ሀሳብን ፍሬም አድርግና ከዛ ዝም በለኝ። በቃ እኔ ዝም ልበል። አንተ እንድትመልስልኝ። እሺ እኔ ማይከና ነው እመልሳለሁ እኮ ሀሳቤን ዋንስ ዲማንድ ካረኩ በኋላ ከዛ በኋላ የአንተ ጠየቅን ጥያቄ መልስላለሁ። ችግር እሺ እኔ የአማራ ጥያቄ የመሬት ጥያቄ አለ፣ የወልቃይት የራያ የመተከል አለ። ትክክል ነው። ሸዋም አዲስ አበባም ድረስ አለ። በኢትዮጵያ ፖለቲካ ውስጥ ደግሞ የስልጣን ጥያቄ አለ፣ ኢኮኖሚ ጥያቄ አለ። እነዚህ ሁሉ ጥያቄዎቹ ናቸው። አሁን ደግሞ የጄኖሳይድ ጥያቄ አለ። ብዙ ጥያቄ፣ የተፈናቃዮች ጥያቄ አለ። የአማራ የፖለቲካ ጥያቄዎች ተብለው የሚዘረዘሩ አሉ። እነዚህ ሁሉ በእኔ እምነት የወልቃይት አማራ ይመለከተዋል፣ የራያ አማራ ይመለከተዋል፣ የወለጋ አማራ ይመለከተዋል፣ የአዲስ አበባ አማራ ይመለከተዋል። ምንድነው ኡጋዴን የሚኖር አማራ ይመለከተዋል። ዋሽንግተን ዲሲ የተቀመጠ ጀርመን የተቀመጠ እያንዳንዱ አማራ ይመለከተዋል። ለዛ ፖለቲካዊ ጥያቄ ሁሉም አማራ ተባብሮ ግማሹ ጥይት አንስቶ ታግሎ ህይወቱን ሰጥቶ ለአማራ ነፃነት ይታገላል። እኔ እናንተ በድምጽ ለአማራ ድምጽ እንሆናለን፣ በገንዘብ እንረዳለን፣ ለኢትዮጵያም ጭምር ማለት ነው። እንደዚህ እናደርጋለን። ስለዚህ አማራ ጥያቄዎቹ እነዚህ ሁሉ ሆነው ሳለ እናንተ ደግሞ የምትሉት አያ ምን አገባኝ ስለ ወለጋ አማራ፣ ምን አገባኝ ስለሌላው፣ ወልቃይትን ካስጠበቀልኝ ከአብይ ጋር ቢሰራስ ምን አገባኝ እያላችሁ ነው። ግን አብይ ደግሞ ጠላት ነው ትላላችሁ። አብይ አማራን እየገደለ
ሌላውን አማራ እየገደለ ኮሎኔል ደመቀና እዛ አካባቢ ያለው ደግሞ አብይን ተጠልሎ ስለሌላ የሌላውን አማራ ጥያቄዎች አንደርማይን አድርጎ አይመለከተኝም ብሎ መቀጠል ይቻላል። ይሄ አማራነትስ ያሳያል። እሺ ብልጽግና ነን ያለው ደመቀ ዘውዱ አስታውሱ ብዬዋለሁ እኮ እሱንም ብዬዋለሁ። ሐሳብ እንዳወራ ያ ቀጥል። አሁን ይሄን አድሬስ ኖ በዚህ ብቻ አጀንዳ ሳይሆን የተነሱ አጀንዳዎች ስላሉ እሱን ተናግሬ ከዚህ አንተ አጀንዳ ቀላል ስለሆነ መልሱ ኤኒዌይስ ምንድነው አንደኛ ባይዘዌ የወልቃይት ሲቹዌሽን ጋር ስንነሳ አንዳንድ ቅድም ሲነሱ የነበረ መስዋዕትነት ከፍለን ታግለን ምናምን ባይዘዌ ወልቃይት ላለ ምስኪን ህዝብ ለአማራው አማራ ብቻ አይደለም ዋጋ የከፈለው መከላከያው ዋጋ ከፍሏል እኮ የዛን ጊዜ በጦርነቱ ሰዓት ላይ ብዙ የደቡብ ልጆች የሌሎች ብሔር ብሔረሰቦች ወልቃይት ላይ ሄደው ዋጋ ከፍሏል። ልክ ራያ ላይ ሄደው አማራ ዛሬ ብልጽግና ተላላኪ የመጣበት መንገድ አልታየህም እንዴ? አትበሏት ቤቲ ሚት አታርጓት ምን ማለት ነው? አይ ሚት አርጉት አዲስ ታይምስ በነገራችን ላይ ዘራ ያዕቆብ የወልቃይት ደጋፊ መስሎ በአሁኑ ሰዓት የፖለቲካ የሚሰራው የወልቃይት እንዲሰለቀጥ ስለሚፈልግ ነው። ብልጽግና እንደግፉ ብለው እኮ በግልጽ ወጥተዋል እኮ ችግር የለም። በግልጽ ወጥተዋል እንደግፉ ብለው እኮ በግልጽ ወጥተዋል እኮ ችግር የለም። ብልጽግና እንደግፉ ብቻ ሳይሆን የወልቃይት ደጋፊ መስሎ በዚህ በተለየ ወልቃይት ብቻውን ነው የሚታገለው ብሎ የሚናገረው እኛ እንደ አማራ ወልቃይት አይመለከተንም ብለን ይሄን ፖለቲካ እንድናስተጋባ ስለሚፈልግ ነው። በመጀመሪያ አንተ እዚህ ቦታ እንደወራ አዲስ ታይምስ የአርበኛ ዘመነ ማነው እኔ የሚታርጊያታለሁ ቤትዬ እኮ አንዴ ይጨርስና ሐሳቡን አንቺ እንሄድበታለን። ያውራስ ሐሳቡን ይጨርስ። አንደኛ ዝም አላላችሁ ምንም የምታመጣት ነገር 6 ወር ሙሉ አንድ ፕሊስ ሚት አድርጉ ኮራቁትን አስቀርተን እኮ ቀጠቀጥን። እስኪ በቃ ምን ታረጋግልኛለህ? ዳኒም ዝም በል ቤቴም ዝም በሉ። ሐሳቡን ይጨርስ። መልስ እኮ አለ። ቤቴ አሁን ጥሩ ነበር ቅድም የሰራሽው ፖለቲካ ጊዜሽን ጠብቀሽ ይኸው ዩሪ መጥቷል። በመልስ አይጠፋም። ኔቨር ማለት ሌላ ቀጥል። አንድ ነገር ቢካዝ መሀል ላይ ስንቆራር ታይም ጊዜ እንዳንፈጅ ሌሎቹ የሚያወሩ ስላሉ ፌር እንዲሆን እኔም ብዙ ታይም ስለማልወስድ ነው። እና ያንተ ጥያቄ በደንብ ይድበታል። ይሄንን ወልቃይት የሚባል ምድር ላይ ልክ ራያ ላይ አሁን ለምሳሌ ብዙ ማህበረሰብ ሞቷል፣ መስዋዕትነት ከፍሏል። የኢትዮጵያ ብሔር ብሔረሰብ መስዋዕትነት ከፍሏል። ሴም ቲንግ ወልቃይት ላይ ብሔር ብሔረሰብ ዋጋ ከፍሏል። ባይዘው የዛን ጊዜ የውጋው እንደው በጣም ትንሹ የ3 ሳምንትም አትሆንም ውጋው በአንዴ ነው የተጠናቀቀው ውጋው ባይዘው እዛ ጋር ጠራርገው ነው ያስወጡት ያን የቲፒኤልኤፍ ኃይል ማለት። ስለዚህ ዶ አክት ላይክ ልክ ከእንትን እያንዳንዱ ሽጉጥ ሸክፎ ልክ ወልቃይት ጋር ሄዶ ምናምን እንደሞተ ምናምን ከሜጫ እየሞተ ምናምን አድርጋችሁ አታስቡ። ልዩ ኃይሉ ማንኛውም ቦታ መተከል ላይ እንደሚሞተው ራያ ላይ እንደሚሞተው ወልቃይት ላይ ሞቷል። ልክ አጣዬ ላይ ሌሎች ቦታዎች ላይ ሄዶ ልዩ ኃይሉ ዋጋ እንደከፈለው ወልቃይት ላይ ሄዶ ዋጋ ከፍሏል። ደግሞ ወልቃይት ላይ ዋጋ ሲከፍል ራሱ የደቡብ ልጆችም እዛ ነበር ዋጋ ይከፍላል። ስለዚህ ግን ሚሊሻዎች አንተ የምታከሆነ ይሄንን እኔ አሁን አይቻለሁ። የወልቃይት ጦርነት ነው የትግራይና የእንትን ጦርነት ጊዜ አንድ ነገር አንተ የምትክደው ነገር አለ። ለምሳሌ ቤት የምትለው ትክክል ነው። ከጎጃም ነው አዳምጠኝ። ከጎጃም ከተለያዩ ወረዳዎች በትላልቅ መኪኖች እየተጫኑ ወደ ወልቃይት ሄዱ ነበር አይቻለሁ። ወደ አማራ ጦርነቱ እኮ የ2 ሳምንት ምናምን ጦርነት ዝናር እንትን አታርገው። ለምን የ1 ሳምንት አይሆንም? በትግራይ ጦርነት ጊዜ አልነበረም ወንድሜ ጦርነት የነበረው ተከታትላል ጦርነቱ። አዎ በደንብ በተከታታይ አንዴ ምንድነው እነዛ መሄዱት የነበሩ ከትግራይ መሄዱ ሌላ ቤት ስለተከራከረ ከጎጃም ሲሄዱ የነበሩ ሰዎች ወዴት ነበር? ይኸውልህ አዲስ ታይምስ ሚዩት አድርገውና እነሱን ዝም ብለህ አይደል የሰማቸው? ዝም ብለህ ስማኝ። ሌላ ቤት ስለተከራከረን እኔ እኮ አክብሬ ትከዳለሽ። ቀጥል። አይ ይሄንን ግን መካድ የለብህም። ቆይ አንዴ ሚዩት አድርግልኝና ሐሳቤን ልጨርስ። ስለዚህ መካድ ምናምን ሳይሆን ሪያሊቲ ነው። በላይ ዘመን የተሳደበ ባንዳ ከዚህ የተሻለ ፖለቲካ ያወራል ብለን ሚዩት አድርጉት። ኧረ ምንድነው ዛሬ ወረ አሁን ምንድነው እኛም አሁን የሆነ ሰዓት ላይ እኛም ለዚህ ዝም ነው የምንለው። ማንም ሰው እንዳይጮህለት ብትጮህ ባስጮህ ምን ልታመጡ አነስተና ወራ ከተባለ እንደውም ሲጮህቱ የነበረው ለትግሬ እንዲወሰድ ነበር። አልተቻለም። ተሞክራል። በጣም እየጠበቃችሁ በጉጉት እየጠበቃችሁ ነበር። ባለፈው የዛሬ 2 ሳምንት ምን እንደተደረገ እንግዲህ ሰምተናል። ሸረኛ ላይ። ስለዚህ ከዚህ በኋላ መታችሁ ብትጮሁ ወልቃይት ይወሰድ ብላችሁ ከትግሬ ጋር ተሰብስበ ብትመጣውላ አቅም የለህም ከዚህ በኋላ ያንን የማድረግ
ስለዚህ ይሄንን ሐቁን ተጋፈጠው ያልኩ ምንም አቅም የለም ከዚህ በኋላ እውነቱን እንኳን አይደለም ባይዘው ወይ ይሄንን ግልጽ አድርጎ መናገር ያስፈልጋል ባይዘው ኦፍ ኮርስ የአማራው ማህበረሰብ እዛ አካባቢ ዋጋገብ ያ ግን ለኛ እዛ ጋር ያለው ኮሪደር ነገ የአማራ ማህበረሰብ ነገ ኢትዮጵያ ውስጥ ምን እንደሚመጣ እናቀም ሀገርነት እንኳን በየቦታው ቢመሰረት አትሊስት የራሱ ኮሪደር ያስፈልጓል ያ ኮሪደር የህልውና ጉዳይ ነው ልክ ትግሬዎች ያንን ኮሪደር የህልውና ጉዳይ አድርገው እንደሚሄዱት የአማራን ፖለቲካ የህልውና ጉዳይ አድርጎት ይሄዳል ይሄ አንደኛ ሁለተኛ ኮረኔል ደመቀ የሆነ ጎጠኛ ሰፈርተኞች ምናምን ሊያወዱት ይችላል ማጆሪቲው አማራ ከሱ ጎን ነው ያለው በተለይ ግን የጎንደር አማራ ልትፍቋችን ከሱ ኮረኔል ደመቀን እንደውም የበለጠ ድሮ ከሚወዱት በላይ ሞር ይወደዱ ለሱ ሞር ያላቸውን እንትን እየገለጹበት ያሉት ነገር ስለዚህ ከሐምሌ 5 ደግሞ አይተናል ቅድም ኔቨር ጊቭ አፕ ሲወራን ሐምሌ 5 እኮ በስነ ስርዓት ሲከበር ነበር ፋኖቹ ሁሉ እስከሚያከብሩት ድረስ ስለዚህ ከጎንደር አማራ ማህበረሰብ ልባቸው ላይ ኮረኔል ደመቀ መፋቅ አይቻልም ስለዚህ ይሄንን ሐቁን ተቀበላችሁ ከዚህ በኋላ ያላችሁ አማራ ይዘር ሰውየውን ተቀበላላችሁ ማትቀበሉት ደግሞ ከሆነ ችግር የለም ለማለት ነው ስለዚህ ለኛ ያ ቦታ ኮረኔል ደመቀ እስኪያዘው ድረስ ለተወሰነ ጊዜ ያንን ቦታ ጥቅሙን እዛ አካባቢ ህዋት ነች እዛ አካባቢ ዴንጀረሷ እዛ አካባቢ ያለው ማህበረሰብ ያ ማን ነው የመጀመሪያ ጠላት ካላችሁት ጠላት ብዙ ነው ያለው ያማራ እንደውም አንድ ነገር አሳምነው ጽጌት ያለው ነገር ያማራ ህዝብ በጠላቶች ተከቧል ትክክል ነው ወልቃይት ጋር ዳይሬክት ጠላቱ ህዋት ነው ዳይሬክት ጠላቱ ስለዚህ ያንን ቦታ የግዴታ ምን ማድረግ ነው የሚፈልገው ከህዋት ያንን ቦታ ማስጠበቅ ነው የሚፈልገው ስለዚህ ያንን ቦታ ኮረኔል ደመቀ ከህዋት እስካስጠበቀልን ድረስ እንደግፈዋለን ያንን ቦታ ራያ ላይም አሁን በሚመጣው ጦርነት ራያ ላይም የራያ ዘብ ያንን ቦታ ይጠብቅልናል ብለን እናስባለን ግን አብይ እስኪ ችግር የለም ሚት አርጊው ፕሊዝ ቆይ ሚት አርጊው ቤቲ ሌላው ሪያሊቲውን መጋፈጥ አለብን 4 ኪሎ ያለው እታችን ያለው ኦኬ ስለዚህ 4 ኪሎ መሄድ የምትፈልጉ ከሆነ ደግሞ ወደ ታች ስለሆነ 4 ኪሎ you don't have to go ስለ ኮረኔል ደመቀ ምን አስወራችሁ ላይ ኮረኔል ደመቀ ያለው እናንተ ደግሞ ያላችሁት ደግሞ የአማራ ፋኖ በጎጃም የሚሆን በሸዋም በወሎም ያለው ታችን ያለው ስለዚህ መሄድ የሚፈልግ የአማራ ፋኖ በጎንደር መሄድ ከፈለገ ቦታውን ያውቃል ወዴት ነው ወደ ላይ ወደዛ ወደ ሱዳን አለስ ለናንተ ያናንተ 4 ኪሎ ኮንፊውዝድ ሆናችሁ ካርቱም ካልሆነ በስተቀር የናንተ 4 ኪሎ እኛ የምናውቀው 4 ኪሎ አዲስ አበባ ላይ ነው አዲስ አበባ ደግሞ ከሆነ ደግሞ ወደ ታች ነው የምትሄዱት ስለዚህ በምትችሉት አቅም 4 ኪሎ መሄድ የሚፈልግ ሰው ከወሎ ወደ ሸዋ ወደ ታች ድረስ መሄድ ይችላል ይሄ ሌላው ነገር ሌላው አንዴ ሆልድ ኦኬ ቴንክ ዩ ያ እውነት ለመናገር ብዙ ነገር ሰምተናል ዛሬ እታችንንም ቤቴሌምን ሰምተናል ሃይማኖት ሰምተናል ባይ ዘ ዌይ እኔ እንደ ሃይማኖት ብዙ ፖለቲካ ነገር ተቀይሯል ሃይማኖት ከስድብ ወደ ፖለቲካ ክርክር ገብቷልና እንደዚህ አይነት ኮንስትራክቲቭ የሆኑ የፖለቲካ ክርክሮች በጣም ደስ ይላሉ አሁን ጥሩ ጥያቄ ነው ሃይማኖት ያነሳው ወይ ወደ ህዋት መሰለፍ ነው ወይ ወደ ብልጽግና መሰለፍ ነው ብሏል አሁን እዚህ ጥያቄ ላይ ምንድነው አሁን ቤቴሌም እንግዲህ እንደነገረችታችን የራሷን አቋም በግልጽ ነገራናለች ይሄ የሷ ፍላጎት ነው አሁን እኔ ግን እዚህ ጋር ግን እንድትረዱት የምፈልገው ለነ ቤቴሌም ወይ ለነ ሃይማኖት አይደለም ማወራው እኔ ማወራው እታች ላለው አማራ ነው ለምሳሌ አርበኛ ዘመነ ካሴ መቀሌ ስለሄደና ከህዋት ጋር መጣመር ስለፈለገ የጎጃም ህዝብ በህዋት የደረሰበትን መከራና ስቃይ ይረሳዋል ማለት አይደለም በተመሳሳይ በብልጽግና ይረሳል ማለት አይደለም ወይ ምሬን ስለያዝክ የቤት አማራ ህዝብ በህዋት ምን ደረሰበት የዛሬ 2 ዓመት ይረሳል ማለት አይደለም ሀብቴን ወልዴ ስለያዝክ ህዋት እንዴት አደረጋ በሻቅጣ እንደያዘችው የጎንደርን ማህበረሰብ ይረሳል ማለት አይደለም በተመሳሳይ መከታማሙ ማለት ነው ስለዚህ የተወሰነ የፖለቲካ ቡድን አፋብን የሚባለው ስብስብ ቡድን እዛ ሄዶ ኢንጌጅ ስላደረገ ሰፊው የአማራ ማህበረሰብ ተቀብሎ ነው ብላችሁ ካሰባችሁ እታች ያላችሁ ትግሬዎች ተሳስታችኋል ቤተልሔም ዳኛችሁ ኢንዲቪጁዋልነት ሃይማኖት ኢንዲቪጁዋል ነው እንደ አማራ የራሳቸው ፐርስፔክቲቭ እና የራሳቸው አቋም አላቸው የቤተልሔም ዳኛችሁ አቋም ወይ ደግሞ የሃይማኖት አቋም ወይ ደግሞ ታች ያሉ አመራሮች የጠሯቸው የመላ አማራ ህዝብ አቋም ነው ብለ የአማራን ህዝብ በዛ ደረጃ ሞቢላይዝ አድርጌ ከወያኔ ጋር ሰልፋለሁ የምትል ቅጀት ካለ ተሳስተሃል ትናንት ወሎ ላይ እናትና እህቱ ሲደፈርበት ያየ የቤት አማራ ልጅ በተከሰነው እምነት ተቋም ውስጥ ተቀጥልበት ያየ የቤት አማራ ልጅ ወይ የመተከል የጎጃም ልጅ ወይ የሸዋ የወሎ ልጅ አይረሳም ፖለቲካ ማለት ኢንተረስት ነው
ቅድም የጠራኋቸው አመራሮች ከራሳቸው ፖለቲካ ጥቅም ከራሳቸው ፐርስፔክቲቭ ከራሳቸው ከፖለቲካ መለሰልኝታ ዳኒ ቆኔ ላንተ አንድ ጥያቄ ነው መልስልኝ። ትናንትና ወያኔ መጥቶ ቤተክርስቲያኑን አቃጠለበት ወሎ ገብቶ የዛሬ 3 ዓመት የዛሬ 4 ዓመት በነበረው ጦርነት ትክክል ሴቶችን ደፈረ አረዊቶችን እሺ ትናንትና እሱ የዛሬ 4 ዓመት ነው አይደል የዛሬ ሳምንት እኮ ጎጃም ላይ ነው ጎንደር የዛሬ 4 ዓመት አይደለም ኖ የዛሬ 3 ዓመት የትግራይ ጦርነት 3 ዓመት አልፎ የዛሬ 3 ያ ግን ትናንትና አብይ አህመድ በድሮን አይደል እንዴ ታሪካዊ ቅርጽ የሆነ ቤተክርስቲያን እመጣለሁ ይኸውልህ ቆይ ለነገር ነው ታሪካዊ ቅርጽ የአማራን ቤተክርስቲያን በድሮን እያጠፋ ያለው ጋራ ኮርኔል ደመቀ የሚባል ያንተ ጥቅም አስከባሪ እጅ ለእጅ ተጨባብጦ አላማ ያስከበረ ስለ ወያኔ ቁስል ለምን ታወራለታለህ ለአማራው ይሄኛው የዛሬ ቁስል አይሰማህም እያልከው ነው አማራ ደደብ ነህ እያልከው ነው አንተ ዛሬ የምትታረደው አይሰማህም ልጨርስ ዛሬ የምትሞተው አይሰማህም ትናንት ወያኔ ገለዋል እያልከው ነው አልገባኝም እኮ ለማች አስጨረስከኝ የራስን እኮ ነው የምታወራው አሁን እኮ ጣልቃ እየገባህብኝ እኮ ነው እኔ እኮ ወደ ብልጽግና እኮ እመጣለሁ ለምን ያስቸኩላል አንተ አሁን ሰው እኮ ሐሳቤን ጨርሻለሁ ቻው ስል እኮ ዲባንክ ማለት ይችላል እንጂ ሰው ገና ሐሳቡን ሳይጨርስ እኮ ዲባንክ ማለት ተገቢ አይደለም አሁን የበለጠ ራሴ ፎርማት እንድሳስተካክል እኮ እያደረከኝ ነው እኔ ስማወራ ያለው ህዋትን ተሸክመን እንመጣለን የሚሉትን አካላቶች ነው ገባ አሁን እነሱ ቅድም ሃይማኖትን ቤቴሌም ስለ ብልጽግና አወሩ ስለ ህዋት ግን አላወሩ እኔ ግን አጣቅሼ ግን ህዋትንም ስለ ብልጽግና ማውራት ፈልጋለሁ አንተ ብልጽግናን አልተሸከምክም ወይ ነው እኮ ቆይ አንድ ጊዜ ቆይ መቼ አስጨረስከኝ ዳኒ አንተ ብልጽግናን አልተሸከምክም ልጨርስ እመጣልሃለሁ ወደሱ መቼ ነው የምትመጣው ቶሎና በምንድን ነው በእግር ዳኒ ደክሞ ነው እንዴ በእግር ነው እንዴ የምትመጣው ቶሎ ነዳ አድርገውና ወደዛ አዲስ ታይም እመጣልሃለሁ ሚውት አድርገው እሺ ሚውት አድርገው ስለዚህ አሁን እዚህ ጋር እንግዲህ እኔ ለትግራይ ልጆች እዚህ ታችላላችሁ ገና ለገና በጽንዶ ጥምር አማራ ተሸክሞኛል 4 ኪሎ የሚያስገባ ካለ ተሳስታችኋል እነዚህ አመራሮች እንኳን አማራ ክልል ያሳልፏችሁ ቀርጦ አይደለም ኢቭን ከፊሉ የሱዳን ድንበር ላይ ከፊሉ ኤርትራ ውስጥ ከፊሉ መቀሌ ውስጥ ያለ ስብስብ ነው እንኳን የአማራ መሬት ላይ ያሳልፍ ቀርጦ አይደለም ከዛ በተረፈ አንተ ላልከው ኮሎኔል ደመቀ ዘውዱ ምን ተባለ ቅድም ወደዛ ልመጣልህ ነው ኮሎኔል ደመቀ ዘውዱ ብልጽግና ደስም ፕሮፓጋንዳ ነው የሚሰራው ብልጽግና እሺ ሃይማኖት እኔ እኮ ጣልቃ አልገባሁም ብራዘር እኔ ከጨረስኩ በኋላ እኮ መድረኩ የራሱ ምናምን ነው ሃይማኖት ፕሊስ አትበጥበጥ ሃይማኖት አንዴ ሚውት አድርገውና እኔ ይኸውልህ ዳኒ አፋባሃን ወያኔን ተሸክሞ እየመጣ ነው እንዳልከው ኮሬሉ አብይን ተሸክሞና ብልጽግና እመጣለሁ አረ ተወይና አዲስ ታይም ስለወራበት ፕሊዝ አታውሩ ኮነ እኮ ማስወረድ እኮ ትችላለህ እኮ አሁን ምን መሰለህ አሁን እዚህ ጋር ምሰማዋን ትርክታለች ከነ ቤቴሌም ከነ ሃይማኖትም ወልቃይት እኮ ያለው እኮ አንተም ጭምር ማለት ወልቃይት እኮ ያለው እኮ ብልጽግና ነው እንዴ ብልጽግና ምናልባት የሌለበት አካባቢ ካለ ኢትዮጵያ ውስጥ ትግራይ ክልል ነው ጎንደር ላይ ኮሪዶር ልማት የሚሰራልና መጥቶ የሚያስመርቅላ አብይ አህመድ ነው ጎጃም ላይ ደብረ ማርቆስ ባህር ዳር ወዘተ እየሄደ ሪፖርት እያስመረቀ ስለ ክልሉ ልማት የሚያወራ ብልጽግና ነው ቤት አማራ ላይ ሪዞርት እየገነባ እየመጣ እያስመረቀ ሚስቱና ልጆቹን እያዘ ሽርብትን የሚል ብልጽግና ነው እየገደል ነው ምንድነው ታዝለ ነው አይደለም አንዴ ልጨርስ ግን ትክክል ነው አሁን እዛ እየተዋጉት እኔ እመጣለሁ አዲስ ታይምስ እዚህ ጋር አሁን እናንተ የምትሉን ልክ ለወልቃይት ሲሆን ወልቃይት ላይ ብልጽግና በተለየ ሁኔታ እንዳለ የሌላው አካባቢ ደግሞ አማራ ደግሞ ምናልባት ከአማራ አካባቢ ቦታ 100% ብልጽግና ግሩ የሚያስገባበትና የሚያረክትበት ግን ብልጽግና ወልቃይት ላይ ይወጋል ተወግቶ ያውቃል ብልጽግናን የሚመታ የሚወጋው አለ ብልጽግና ላይ ብልጽግና ስጨርስ ለምንድን ነው ሀሳብ የምትፈራው አዲስ ታይምስ እንደ ነፃ መድረክ አይደለም የምትለው ወልቃይት ላይ እኮ ደብረ ማርቆስ ላይ መች ተዋግቶ ያውቃል ደብረ ማርቆስ ላይ ያከበረው አይደል እንዴ ይከበራል ደብረ ማርቆስ ላይ ቢያከብር ነው ምን ጦርነት አለ እንደ ወልቃይትና አንተ ይኸውልህ ደብረ ማርቆስ ስንት ጊዜ ጦርነት ተደርጓል አዲስ ታይምስ ፕሊዝ ዘንበል
ቤቴሌም አትፍን ያሳብ እንደኛ ሰኛ እኮ ጸጥ ብለን እኮ የምናዳምጥሽ እኮ ፖለቲካሽ እኮ እዚህ ስለማይገባ ነው። እኛ ፖለቲካ እንደሚመጣ ስለምናቅ ሚውት አድርጊ። አሁን እዚህ ጋር ምንድን ነው የምሰማው? ልክ ወልቃይት ላይ ሲሆን ወልቃይት ላይ ብልጽግና አለ። ብልጽግና መዋቅሩን ዘርግቶ ጽሕፈት ቤት ገንብቶ ጎንደር ብትል ጎጃም ብትል ወሎ ቤት አማራ ብትል በደንብ አድርጎ በመዋቅር ደረጃ እያንዳንዱን ቀበሌና ዞን እያስተዳደረ ያለው ብልጽግና ነው። ፋኖ ያለው ጫካ ውስጥና ጤሻ ውስጥ ነው። ሸዋ ጠቅላይ ግዛት ብቻ ነው ብልጽግና መዋቅር የሌለው። ምን ነው የምታወሪው? ማነው መቶ ኤርፖርት ሲገነባልሽ ሽርብትን እያለ ወክ እያደረገ በእንትን በባህር ዳር ዙሪያ የሚሄድልሽ አብይ አህመድ አይደል እንዴ? ማርቆስ ላይ መቶ ፖለቲካ ሰርቶብሽ ሄደው ብልጽግና ስለሚቆጣጠሩ አይደል እንዴ? ደና አርጎ ደብቅ ቆስላያዙ አይደል እንዴ? ያልክ ያለው ሾው ሚውት አርጊ ሙሉ ለሙሉ ነፃ ወጣ ያልከለም አረበቴሌም ቤቴሌም አታቋርጪ ቤቴሌም እኛ እንችላል አቋረጥንሽም። አሁን ወደ ወልቃይት ስንመጣ አሁን እኮ በጣም እኮ የሚያስቅ እኮ ወልቃይት ላይ ሲሆን ብልጽግና ነው የምታገሉት እንዴ? እኛ ወልቃይት ላይ ቁልፍ ስትራቴጂካዊ ቦታ የሆነውን የምስራቅ አፍሪካ ቀጠናውን ወይ ደግሞ በኔ ቋንቋ አባባል የምስራቅ አፍሪካ ሆርሙዝ ስርት የሚባለውን ቅድም ኔቨር ጊቭ አፕ እንዳስረዳ አንድ ነገር በደግልልህ ከዚህ በፊትም ነገር ያለው አዲስ ታይምስ አንተ ለምን ደጋግመህ እንደምጠይቀኝ አላውቅም። አብይ አህመድ ብያለሁ፣ የትኛውንም በአማራ ክልል ያለውን ባለስልጣን ማስወገድ ማባረር ይችላል። ኮሎኔል ደመቀ ዘውዱን አዝሎ ከመሸከም ሌላ ምንም አይነት አማራጭ የለውም። ኮሎኔል ደመቀ ዘውዱ ስልጣን ላይ አስቀምጦ እባክን ያንን ቀጠና ጠብቅልኝ፣ ከወራሪ ህዋት እንዳይመጣ ጠብቅልኝ ከማለት ምንም አማራጭ የለውም። ጥያቄው የሚሆነው በወልቃይት ምድር ላይ ያለው አማራ ኮሎኔል ደመቀ ዘውዱ የአብይ ዘበኛ ነው። እመጣልሃለሁ እርሱ ያንተ የአብይ ዘበኛ በለው። እኛ ደግሞ ምንለው ደግሞ የወልቃይት ዘበኛ የወልቃይት ዘብ ነኝ ብሎ ነው የመጣው። ገባ? ይሄ ህዋት መውረር የሚፈልግ ራስህ እኮ ነው ያልከው። ከጨረስኩ በኋላ ዲባንክ ማለት ትችላለህ እንጂ ራስን ነው የምታስገምተው እኮ። ብዙ ጊዜ አንተ በማስጨረስ ለምትታወቀው ሱፕሪም ኮርት ብለህ ሱፕሪም ኮርት እኮ ጣልቃ እኮ አይገባም እኮ። ስለዚህ እንደ ርስትውን ሱፕሪም ኮርቱን በቃ። ስለዚህ ኮሎኔል ደመቀ ዘውዱ አብይ አህመድ በለው ኮሎኔል ደመቀ ዘውዱ እናሸተው ደምለውን እነሱ ከማስቀመጥ ውጪ ከነሱ አማራጭ ውጪ እንዳሌለው ጠንቅቆ ስለሚያውቅ በወልቃይት ላይ በቀጠናው ላይ ስትመጣ አካባቢውን እያስተዳደረ ያለ እየኖረ ያለው ከሌላ አካባቢ የመጣ ሌላ ብሔር ተወላጅ አይደለም። እያረሰም እየበላም እየጠገበም እያደረም ያለው የራሱ የበጌ ምድር ወልቃይት ነው። ከዛ በተረፈ በቀጠናው ላይ ላልከው ነገር ማለት ነው። እኛ ቀጠናውን አሁን ለምሳሌ ኮሎኔል ደመቀ ዘውዱ ከብልጽግና መሳሪያው ስለምን ነው የሚያወስደው? መቶ እስከ አፍንጫችን ካስታጠቀን ድረስ ምን አገባን? አንድ ጥይት ሳንተኩስ አሁን በፋኖ ትግል ካየ ፋኖ ተፋልሞ ተተዋክሶ ተገዳሎ ነው ከብልጽግና ጥይት የሚማረከው። እኛ አንድ ጥይት ሳንተኩስ ሙሉ መቶ በሙሉ ሎጂስቲኩን ካስረከበን ዋይኖት አካባቢያችን እናስጠብቃለን። አሁን እኮ እናንተ እኮ ያልገባችሁን ነገር እኮ ሩና ወልቃይት ላይ ሙትልን የሚልህ እኮ አማራ እኮ የለም እኮ። እሱ ከአርኤስኤፍ ጋር ኤንጌጅ ፈጥረን እስከ አፍንጫችን ታጥቀናል። ምንዋሰነው በሱዳን በኩል ሆነ ማለት ነው። ስለዚህ ሱዳን ላይ አርኤስኤፍን ይዘናል። ልክ እነሱ አልቡራን እንደያዙት እመልስልሃለሁ፣ ወደሱ እመጣልሃለሁ። አንዴ ወደሱ እመጣልሃለሁ ሃይማኖት። ስለዚህ እኛ አርኤስኤፍን ምናልባት አንተ ሂዘቱን ታሪኩ ስለማታውቅ ነው እንጂ አርኤስኤፍ ቤኒሻንጉል ጉሙዝ ላይ ከመክፈቱ በፊት አለቆች ሄድና ጠይቃቸው ከማን ጋር እንዳወራ በመጀመሪያ። ብልጽግና ደግሞ ነቄ ስለሆነ የእኛ ፋኖ አመራሮች ወደ ቲፒኤልኤፍ ነው ወደ ሻዕቢያ ሲያኮለበልሉ፣ ብልጽግና ደግሞ ስማርት ስለሆነ ይኸው የምትፈልገውን ካምፕ የምትፈልገውን ቤዝ ውሰድ፣ የሚመጣል የትኛውም ሎጂስቲክ ሳፖርት። ለምሳሌ አንዷ በደንብ የማውቀው በመረጃ ያለኝ እስራኤል አንዷ ለአርኤስኤፍ ሎጂስቲክ በመተከል በኩል ለሚፈጸም ሁሉ ግድያ ልጨርስ፣ አይመምሽ ፖለቲካዬ ልጨርስ፣ ግድያ ዳንኤል ይዘናሃል።
በእያንዳንዱ ነገርሽ በእያንዳንዱ ነገር የትኛውም ህዋት ወራሪ በወልቃይትና በሁመራ በዳንሻ በኩል መጥቼ ወደ በጌ ምድር ገሰግሳል የሚባል ከሆነ በኢትዮጵያ ምድር ላይ በጎንደር ላይ በተከዜ ዘብ ይጠበሳል፣ በሱዳን ምድር ላይ ደግሞ በአርኤስኤፍ በዳጋሎ ይጠበሳል። እዛ ደግሞ አፋብን በዩ ሌላ በዩ ተላልቄ ታክኬ እመጣለሁ ካለ ከተከዜ ዘብና ከአርኤስኤፍ በተለይ አርኤስኤፍ ድሮንም አለው የተሻለ መካናይዝም ጦርም አለው። የአርኤስኤፍ የድሮን ሰለባ ከመሆን ወደኋላ አይልም። ስለዚህ እኛ አጥረናል፣ ወልቃይትን አጥረናል፣ ሁመራን አጥረናል፣ ዳንሻ። ስለዚህ እናንተ መቀሌ የመሸጋጁ ሰዎች ካላችሁ እኛ ለወልቃይትና ለሁመራ ለዳንሻ ብለን በደንብ አድርገን ከሄሚቲ ዳጋሎ እስከ ሶማሌላንድ ላይ ከተቋቋሙ ከእስራኤል ጦር ቤዝ ጋር ኔትወርክ ፈጥረናል። ወንድ የሆነ እናት የወለደች መታችሁ ሞክሩ ነው የምንለው እኛ። ሞክራችሁ ደግሞ በሁለት ሰዓት ነው ያሰናበትናችሁ። ግን ይሄ ሁሉ ቀጠናዊ ትስስራችሁ ወይ ነው ዳኒ? ይሄ ሁሉ ቀጠናዊ ትስስር ለጎጥ ዓላማ ነው ማለት ነው፣ ለአማራ ኢንትረስት አይደለም። ለአንድ ወልቃይት ለምትባል ቆራጭ መሬት ነው ማለት ነው። ለምንድን ነው በለኛ ጠይቀኛ። ሱማሌ ድረስ የሰራው ትስስር ለምንድን ነው በላ? ለምንድን ነው ብለህ መጠየቁ? እሺ በጣም ጥሩ። ጽምዶ ተብሎ ዓላማው ሲመጣ ህዋት አዲስ አበባ መግባት ወዘተ ዓላማ የላቸው። የህዋት አንደኛ ዓላማ ወልቃይትን ሁመራ ዳንሻን ይዛ በትሪያንግል ኤሪያ የሚባለው በቁጥጥር ስር አስገብታ ከፈለገች ከፌዴራል መንግስቱ ጋር ከፈለገች ከቀጠና ኃይሎች ጋር የፖለቲካ ጥምዘዛ የምታደርግበት ቀጠና ነው። ባህር ዳርን ይዘ፣ ደሴን ይዘ፣ ጎንደር ከተማን ይዘ፣ ደብረ ብርሃንን ይዘ ከስርዓቱ ጋር መሆነ ከየትኛውም ኃይል ጋር የምትገዳደርበትና እጁን የምጠመዝበት መንገድ የለም። የኤርትራንና የሱዳን አዋሳኝ ድንበር ቀጠና ያዝና እዛ ውስጥ ካሉት ሰፋፊ ኃይሎች ላይ የምታመጣ የፖለቲካ ተጽዕኖ ከባድ አይደለም። ለዚህ ነው እና አልቡርሃንም ግብፅም የኤርትራ መንግስት ለህዋት አንዴ ልጨርስ ሃይማኖት እኔ ጣልቃ አልገባሁብም። አንዴ ልጨርስ። ለዚህ ነው የኤርትራ ሰራዊትን ብትል ግብጾችን ብትል አልቡርሃንን ብትል በተቻላቸው መጠን ለህዋትም ለቀጠና ኃይሎች የትግሉ መነሻና ኮር ፖይንት ወልቃይት ላይ ነው የሚፈልጉት። ከዚህ በፊት ህዋት ጦርነት የተሸነፉበት ምክንያት እስከ ደብረ ሲና ሄደው የተመቱበት ምክንያት አንድ በኤርትራ በኩል ስለተዘጋባቸው፣ ሁለተኛ ደግሞ የሱዳን ኮንደር ስለተዘጋ። በጦርነት ላይ ሎጂስቲክ የምታስገባበት ኮንደር መውጫና መግቢያ ካሌለ ምንም አይነት የምታመጣው ጨዋታ የለም። እኛ ደግሞ አውቀነዋል፣ ጨዋታ አውቀነዋል፣ ጌሙን ትሪያንግሉን አውቀነዋል። ስለዚህ እኛ መተን አቅማችንና ጉልበታችን የምናሳርፈው የኢትዮጵያን ፖለቲካ የሚቀይር 4 ኪሎ ወንበርን የሚነቀንቅ የህዋትን ጥቅም ወገብ ዛሯን የሚሰብር የሻሚያን ጥቅም ሊመታ የሚችለው ኮር ፖይንቱ ወልቃይት ስለሆነ ያንን ቦታ ነቅጠን አይናችን 24 አወርስ የምንጠብቀው። ስለዚህ ወልቃይት ይዛችሁ ኢንድ ጎላችሁ ቆይነ ነው። እናንተ ዳኒ አንተ ሐሚቲን ይዘ ኮሎኔል ደመቀን ይዘ አብይን አዝለ ኢንድ ጎል ወልቃይት ላይ እርሻ እያረስክ መኖር ነው ወይስ የአማራ ነፃ አይደለም? ምንድን ልመልስልህ ባይዘው ወልቃይት ላይ የኦሮሞ ጀነራሎች መሬት ሰሊጥ ሁሉ እየሸጡ ነው። እሱን ደግሞ እስኪ ትንሽ አወራ። እሱ ምንም ችግር የለም። እሱም ደሴ ላይም እየሸጡ ነው፣ ደብረ ብርሃን ላይም እየሸጡ ነው። ተገርደ ነው ልጨርስልህ። ምንድነው ኢንድ ጎል ብለሃል? ኢንድ ጎል ምንድነው አይደለም ማለት ነው። መሬቱ ያንተ አይደለም ማለት ነው። እነሱ ካረሱት ምን ዋጋ ነው? እያሳረሱ ነው በራስ መሬት። ኢንድ ጎል ልንገራ አልገባኝም። ምንድነው የሚያስፈራ? ኢንድ ጎል ነው በራስ መሬት እያሳረሱ ነው ኦሮሞች ብለሃል። እኔ እኮ ይገርመኛል። ኢንድ ጎሉ ምንድነው ብለሃል? ኢንድ ጎል ነው ይኸውልህ፣ ወልቃይት ላይ እኮ ጥያቄ ያለን እኛ ልክ እንደ ቲፒኤልኤፍ ወራሪ መሬቱ ማጥመሪሱም የኔ ነው ብሎ ለሚመጣ ሰው ነው እንጂ እንደ ማንኛውም ኢትዮጵያዊ እኮ ኦሮሞም ቤኒሻንጉል ጉሙዝም ሀዲያም ጉራጌም እንደ ኢትዮጵያ በመሆኑ መጥቶ አርሶ የመስራት መብት የተከበረለት ነው። እኛ ምንለው እንደ ወያኔነት ወራሪ ይሄ መሬት የትግራይ ነው እዚህ የምትማሩትና ኦሮሞ ለምን አረሳ አይደለም። ኦሮሞ ለምን አረሳ አይደለም። አዳምጠኝ
No, that's not what I say. እኔ ኦሮሞ ለምን መጣ አይደለም ወልቃይት ላይ የመጡት ግን ወልቃይትን የኢትዮጵያ የፌደራል መንግስቱ ካፕቸር ስላደረጉ በጉልበት ነው እዛ ያሉት ነው። በቃ አልቲሜት ጎላ በጉልበት መጥቶ የሚያርስኔ የኦሮሞ ጀነራል አየውም አንተ ካየ ማስረጃን አቅርበልን ራሳችን ነው እያረስን ያለ ነው። ስለዚህ አልቲሜት ጎላችሁ ፍላጎታችሁ ምንድነው ብላል። ትክክለኛ ጥያቄ እኮ ነው። ይሄ ሁሉ ጥምረት ያረከው at the end of the point ምን ለማሳካት ነው እኮ ብለሃል እኮ። በጣም ጥሩ ይሄን መጠየቅ ያለብን እንጂ ጀነራሎች አረፉ ጀነራሎች በዚህ ወጡ አይደለም። አልቲሜት ጎላችን ፍላጎታችን ምንድነው? ለአማራ በዚህ ሰዓት ስጋት የሆነውን ሁለት ትግርኛ ተናጋሪ ቡድን ያለበት አልቡርሃን የሚባል ወንበዴ በብራዘርሁድ የሚባል አሸባሪ ቡድን ይዞ የሚንቀሳቀስ በቀጠናው ላይ እንዲሁም ለእስራኤል ስጋት የሚሆነው ለትላልቅ አረብ ሀገራቶችም ስጋት የሆነውን ያንን ቡድን ከቀጠናው መምታት ነው። አልቡርሃን ስትመታው then ሻቢያ the next target ይሆናል። ሻቢያን ከደመሰስከው በኋላ ህወሓት በኢትዮጵያ ፖለቲካ ላይ የሚወጣበት የሚገባበት ታሪክ ሆኖ እናስቀረዋለን። እዚህ እኛ ውሻውን አይደለም የምንፈልገው። መጀመሪያ ህወሓት ውሻ ነው። ከህወሓት የበለጠኛ ሻቢያንም ሁሉ ሻቢያንም የመደምሰስ ፍላጎት አላችሁ። ልጨርስበት እናንተ ማናችሁ? ልጨርስበት ምን ነካ ብልጽግና ነን አለህ እኮ እንዴት አይገባም? እየነገር ያለው እኮ እኛ አስተላለፋችን ከብልጽግና ጎን ነው። ልጨርስበት ሬከርድ አድርግ ስትፈልግ። ምንድን ነው የምትረባበሹት? ጠየቀኝ እኮ ቀዳዳ በቃ እንደዚህ እንደፈለገ እንዲቀደድ አልቲሜት ጎሉ ይኸውላችሁ። አልቲሜት ሚውት ይቀደድ ዓለምን የተቆጣጠረ ነው ይመስለው። ትንተናው በሙሉ የቀጠናው ለብቻ ያዘ ቀዳው ስትፈልግ ይመቸ ዳኒ ቀጥል ዳኒ አንድ ሚውት አድርግ። ያን ሚውት ግን አሳጥረዋለሁ ሚውት አደረጋ። ይኸውልህ እኛ ከውሾቹ ጋር ጸብ የለንም። ከውሾቹ ጋር ሰጥቻለሁ። አይ አንተ ኖ በጣም ይቴክል ነው። ሚውት አደረጋ። 2 ደቂቃ ሰጥተኛል አይደል እንዴ? 2 ደቂቃ ሰጥተኛል። ሚውት አደረግ። ኦኬ በቃ እስከ 43 አወራለሁ። ሚውት አደረግልኝ እንዴ? ምንም ትንጫጩት። እኛ ከውሾቹ ጋር ጸብ የለንም። እዚህ መጥቶ የሚንጫጫው ውሻው ነው። እኛ ከወያኔ ተላላኪ ጋር ካፋብን ጋር ከቡችሎች ጋር ጸብ የለንም። እኛ ጸባችን የውሻው አለ፣ የውሻው ደግሞ አለ። ውሻው ህወሓት ነው። የውሻው ደግሞ ማስተር ደግሞ ህግደፍ ነው። ከህግደፍ ቀስት ደግሞ አልቡርሃን ነው። ስለዚህ በቀጠናው ላይ ውሻ መሆንን እንግዲህ አዘንጋለሁ። ምንድነው ችግራችሁ? ምንድነው ችግራችሁ? በቃ ስማ እንደፈለክ በለው እንደፈለክ አንተ እኮ ሌላውን ውሻ ብሎ መግለጽ በጣም ነውር ነው። ትክክል አይደለም። እኛ ጸብ የለንም። በቃሽ። ለምን ውሻ ነኝ ብለህ ትመጣለህ? አትበል አንተ ውሻ አትበል። አንደኛ ለምን አቤት ትላለህ? ይኸውልህ ለምን አቤት ትላለህ? ሚውት አድርግልን እሺ። ለ2 ደቂቃ ብለኛ እስከ 44 የራሴ ጊዜ ላውራለህ። አሁንም እደግምልሃለሁ። እኛ በቀጠናው ላይ ቲፒኤልኤፍ ችግራችን አይደለም። የቲፒኤልኤፍ እግርና እጅ የሚሰበረው የቲፒኤልኤፍ ዋና ላኪዎችን አልቡርሃንና ኢሳያስን ከቀጠናው ላይ ስንመታ ነው። አልቡርሃን ለራሱ የሚመጥነውን ወንድሙን ሄሚቲን አስቀምጠንለት። ግን እናንተ ማናችሁ? ከወልቃይት ዘብ የማታልፉ እናንተ ማናችሁ? ያቺን ማናችሁ? ምን አቅም ኖሮ ነው? ቀጠናው ላይ ምንድን የምታወራው? ከእርሻው ውጪ ሌላ ነገር የሌላችሁ እርሻ የምታርስበትን ሞፈርና ቀንበር አብይ ከነጠቀ ልመና ውስጥ የምትገባ ሰውዬ ምንድን ነው የምታወራው? ለምንድን ነው የምትለው? እንደ የሌለ ኤርትራን መተን ግብፅን ድባቅ መተን ምናምን አትበለና። አቅም የምትበጫበጨው ለምን? ቆይ ልንገርህ ልጨርስበት እንጂ ፕሮፓጋንዳ የሰራው በወያኔ ዘመን ነው። ዳኒ ዳኒ ጨርሰው ሰዓትን። አንደኛ እኔ ግን ያልገባኝ እኛ እያልክ ስታወራ ምንድነው ከሶማሌላንድ እስከ ግብጽ እስከ ኤርትራ ድረስ የምትሄደው? የበታችነት እያሸማቀ አትፍሩ ነው። ኮሎኔል ደመቀ አይደለም መንቀጫት ምን አመጣው? ምክንያት አለና አዳምጠኝ። አይደለም ጂኦፖለቲክስ እሱ እውነት ለመናገር የብልጽግናን ፖለቲካ እንኳን በደንብ የሚረዳ ሰው አይደለም። እንኳን ስለ ጂኦፖለቲክስ
ሰውዬ ነው። ኧረ አንድ ቤቴሌም አሁን እኮ በጣም እኮ የሚያስቀኝ እኮ ለወያኔ ቆመዋል። የፈለግከውን ወያኔ ተሸክመና ለእኛ ለወልቃይት ዘብና ለወልቃይት ላይ የትኛውን አፈርጥመን ይኸውልህ ክንዳችንና ጉልበታችን አፈርጥመን እንኳን ቲፒኤልኤፍ አይደለም የሱዳን ኃይልም ይዘን መጥተህ አቅምሰን ቀጥቅጠን የፖለቲካ ኮምፓስን በራያ በኩል በወሎ እኛ ወያኔ አይደለንም። ስለምን እንደምታወራው ዳኒ እኮ ተቀላቅሎባል። ሀሳቡን ይጨርስና ለምንድን ነው ቀጥቀጠን ይለኛል። የት ነው የቀጠቀጥከኝ? በሁለት ደቂቃ እኮ እንደውም የባሰ እንትን እያለ ጨርስ ሀሳቡን። ዳኒ ማንን የቀጠቀጥከው? ማንን የቀጠቀጥከው? ለምንድን ነው የምትበጠበጥ? ለምንድን ነው የምትፈራው? ልጨርስበት ሀሳብ እንግዲህ ማንን የቀጠቀጥከው? ቀጥቀጠናችሁ ምናምን የምትለው ማንን ነው? አይ ቲንክ ወደ ፖይንት የለውም ዳኒ። አይ ቲንክ ፖይንት ጨርሰው መሰለኝ ብሽሽቁ ፈልገውት ነው። ኤኒዌይ ሌላ ሰው ልጨርሳ ሚውት አድርገዋ። ምንድን ሚውት አድርገው እንደምሸማቀቅ መሰለህ እንዴ? የፈለገ እዚህ ሱዳን መጣ ትደበድበናለች። ዳንኤል እስራኤል ያዘጋጀው ሰራዊት አልጨረስኩም። ሃይማኖት አልጨረስኩም። እሺ ዋን ሚኒት አለ ዳኒ። ኧረ ነው ይዞ ከኔ ዋንዴ ቃል ይኸውልሽ አፋብንም ይዘሽ መጣሽ ህዋ ብራዘር ሸክመሽ መጣሽ ትራስት ማክመፌ እናንተ ኩታራ ስብስብ አይኖርም። ለዚህ ደግሞ ሰርተንበታል። ሸዋ ላይ የሚያልፍ ላይ ጎጃም ላይ መጨማለች ያላችሁ በጌ ምድርና ሸዋ ጠቅላይ ግዛትን አልፎ የሚገባ የአፋብና የህዋትን የሻለ ቡድን እንዳይኖር ሰርተናል። መሬት ላይ ስትመጡ ውቀት እንደምታለ ቤቢሽ ይሰማል? የለም ይሰማል። እባክህ ወይ በታይም ሰራው በጣም ታይም ሰርልኝና እኔ ላውራ ወይ ዳንኤል እስራኤል ተከዜ ዘብን እኮ ያሰለጠነው ኢሳያስ አፈወርቄ ነው። ዛሬ ክዳችሁት ነው እንጂ ማናቀ መሰለህ እንዴ? ስማርት ስለሆነ ነው። ስለዚህ እኛ ስማርት ስለሆነን ዛሬ ህወሓትን ይዘናል ነው የምንልህ። ዛሬ ሐቁን አመሰግናለሁ። እንግዲህ የቅድሙ ተራ ተጠብቆልኛል። ቴንኪዩ። አንደኛ ነገር ምንድነው እዚህ ጋር እኔ በእውነት ኦነስትሊ ስፒኪንግ ዘር ያዕቆብ የፈለገ ነገር ቢሆን የአማራ ትግልን ኮምፕሮማይዝ የሚያደርግ ንግግር ባትናገር ደስ ይለኛል። ተጨምቀው ይሄ ስነ ልቦናችን የማይፈቅደው በቃ ማለት አማራው ተሳስተዋል መንገዱ ነው እንጂ እኛ እንዲስተካከልልን ነው እኛ የምንፈልገው የአፋብን ድርጅት እንጂ እንዲጠፉም አንፈልግም፣ አንሰውም እንዲታዩ አልፈልግም። እኔ ከደብረ ጽዮን በታች አይደሉም። ሁሉም ቢሆኑ አቅም አላቸው፣ ግን ራሳቸውን ዝቅ አድርገዋል ነው በቃ። እኛ አሁን የሚደብረን ነገር ራሳቸውን ዝቅ አድርገው ጂኖሪ ፓርትነር ሆነው እንግባ እያሉ ያለበት መንገድ በጣም በጣም ትክክል አይደለም። እሱ መስተካከል አለበት። ለእኛ አይመጥነንም። አዲስ ታይምስ ሚዩት አድርገው። ስለዚህ ይሄንን ያስተካክሉ ነው እንጂ ጨርሶ ይሄ ሁሉ የተደከመበት ስንት ጀግና የሞተበትን ትግል እና አሁንም ያሉትን ሰዎች ዝቅ አድርገን በዚህ ልክ ማውራት አስፈላጊ ነው ብዬ አላስብም። ከዛ በተረፈ ግን አሁንም እኔ የቀደምም ሲንጸባረቅ ከነበረበት ሁኔታ አንጻር ጥምረት የሚባለው ነገር አብይ አህመድን ለመጣል ያስፈልጋል። ባያስፈልግስ ባይሆንስ? ለምሳሌ ህወሓቶች እስከ 100,000 ጦር ያላነሰ ይዘው የሄድኖች ወደ 25 ሺህ ጦር ይዘው የደርግ ውድቀት እየተቃረበ ሲመጣ የርዕዮተ ዓለም ለውጥ መጥቶ አገሪቱ በእነሱ እጅ እንደምትወድቅ ሲያውቁ አሜሪካኖቹም ከነሱ ጋር ተሰልፈዋል። እነሱም ማሌሊት የሚለውን ፕሮግራማቸውን ትተው ወደ ሶሻሊስት ካምፑን ጥለውት ነው የወጡት በአንድ ጊዜ። የዛን ጊዜ ያደረጉት ምንድነው የኢትዮጵያ ህዝብ እንዴት ይቀበለናል የሚል ነው እንጂ ገልብጠውት ቢገቡ ማንም የሚያስቆማቸው አልነበረም። አቅም ካለ ማለት ነው፣ አቅም ካለ። ስለዚህ ምንድነው ያደረጉት? የሚችሉትን ያክል ድርጅቶችን ሁሉ ለማናገር ሞክረዋል፣ የኢትዮጵያ ኃይሎች የሚባሉትን ጨምሮ ማለት ነው። ነገር ግን ምርጫቸው ያደረጉት ሁለት ነገር ነው። የኤርትራን ሀገርነት የሚቀበል ከእንደገና ደግሞ ስትራቴጂካሊ የብሔር ፖለቲካውን ተቀብለው በብሔር ብሔረሰቦች እስከ መገንጠል የሚለውን የሚቀበል ብለው ነው ያስቀመጡት። የኢትዮጵያ ኃይሎች ያን ስለማይቀበሏቸው እነሱን ወደ ጎን አድርገው ኢቭን በነበረው 84 ላይ በተደረገው ሴሚናር ላይ እንዲካፈሉ አላረጓቸውም። እነ መኢሶን እነ ኢህአፓ እነ ኢዲዮ አልገቡ። የተወሰኑ የኢትዮጵያ ስም የያዙ እንደነ ኢዳቅ ምናምን የሚባሉ አነስተኛ ምንም ቁጥር የሌላቸው እዚህ ግባ የማይባሉትን ይዘው ይመጡት።
አሁንም በተመሳሳይ ኢቭን አፋብን ማለት ነው የርዕዮተ ዓለም ለውጥ እንዲያደርግ ያደረጉት ህወሓቶች ናቸው። በዚህ መተማመን አለብን። የብሔር ፖለቲካውን የማይቀበል አፋሕድን እንዲጠፋ ያደረጉት እነሱ ናቸው። ያን አፋባን ተጠቅመው ማለት ነው። ይህ ግልጽ ነገር ነው፣ መታወቅ ያለበት ጉዳይ ነው። ያንን ካደረጉ በኋላ አሁን ደግሞ በሰነዳቸው ግልጽ ያደረጉት ጁኒየር ፓርትነር ነን ብለው ነው አምነው የተቀመጡት የሚለው ቃል በቃል ማለት ነው። የነሱ ሰነድ አንቀበለውም ብላችኋል፣ ሊክድ የሆነውን ሰነድ አናቀም ብላችኋል። እናንተ ባታውቁት እነሱ ግን ያውቁታል፣ ይገባ ያውቁታል ማለት ነው። እዚህ ላይ ምንድነው የሚለው? አማራ ይላል በዚህ ትግል በልጆቹ የሚመሰረተውን ስርዓት በኩልና በልኩ የሚሳተፍበት አጋር ድርጅቶችም በልካቸው በሚኖራቸው ተሳትፎ ላይ የሚመሰረት ስርዓት መንግስት መሆን አለበት ብሎ ነው የሚያምነው። ስለዚህ አጋር ድርጅቶች በልካቸውና በሚኖራቸው ተሳትፎ ካልከኝ ህወሓት ትልቅ ተሳትፎ ምንድነው ችግሩ? ይሄ ምንድነው ችግሩ? በልካቸው ችግሩማ ምን መሰለ? በልካቸው ማለት ይኸውልህ በተሳትፏቸው ልክ ነው የሚለው፣ ድርጅቶቹን ነው የሚለው፣ በህዝቦቹ ተሳትፎና በልካቸው አይደለም። አሁን ለምሳሌ የትግራይ ህዝብ ባለው ቁመና ልክ በስፋቱ በቁጥሩ በምናምን በሚል በብሔር ፖለቲካ እሳቤ አይደለም ይህንን የሚለው እያለ ያለው ድርጅቶቹ በልካቸው በሚኖራቸው ተሳትፎ ካልከኝ በሜካናይዝድ ኃይል ከማንም በላይ እነሱ ተሳትፎ ይኖራቸዋል። ድሮን ጸረ ድሮንም አላቸው። በጦር ሰራዊትም ብትል በእግረኛ ጦር ቀላል የማይባል ኃይል ይኖራቸዋል። ስለዚህ ምን እያደረገ ነው እዚህ ጋር ያለው? ብልጽግናን ስንጥለው ህወሓት ከኛ የተሻለ አቅም ስላለው እሱ ይምራን እያሉ ነው። በጦር የበላይነት ፓወር እንሰጣለን ከሆነ ይሄ ለአማራም ለማንም ለኢትዮጵያም አይጠቅምም። እሱ ትክክል አይደለም አላ ይሄው ሰነዳቸው የሚለው ይሄንን ነው። ይሄንን እነሱ ወጥተው የኛ አይደለም ይበሉን። ገባ? እኔ ትግሌ ከዛ ጋር ነው እንጂ ብልጽግና በመውደቁ አላያንስ በመፍጠራቸው ወይ ሌላ ምናምን ተቃውሞ የለኝም። ግን አካሄዳቸው ትክክለኛ አማራን የሚመጥን አይደለም። ከጃልመሮ ጋር ስትቀመጥ የትኛው ሜካናይዝድ ኃይሉ ነው? የትኛውስ የጦር ኃይሉ ነው? የትኛውስ ቀጠና በነፃን አስተዳድሮ ነው? የሚችለውን ያክል አማራን ከማረድና ከማፈናቀል የአማራ ህዝብ ሰርቶ በበላውና አርሶ ባገኘው በመሬታችን በለጸገ ብለው ነው መከራችንን የሚያሳዩን ያሉት። ስለዚህ ይሄንን ነው የምንቃወመው ለማለት ነው። አቤት እጥረቱ 5 ደቂቃ አለቀ። ስለዚህ ይሄ ነው ተቃውሟችን እንጂ እንደሌላው ደግሞ አማራው ዝቅ እንዲል አንፈልግም ለማለት ነው። አመሰግናለሁ። እሺ አመሰግናለሁ እድሉ ስለተሰጠኝ ተራዬ ስለደረሰ። በነገራችን ላይ ዘራ ያዕቆብ እኔ በአንተ ዙሪያ ላይ አሁን በጣም በተለየ የወልቃይት ደጋፊ መስለህ በዚህ ልክ እንደዚህ የምትጮኸው ብዙ የወልቃይት በቀንነት ወልቃይት ደጋፊ የሆኑ ሰዎች የጎንደር አማሮች እውነት ወልቃይትን የደገፍክ እንደሚመስላቸው ምንም ጥያቄና መልስ የለውም። እውነቱ ግን ያ አይደለም። ስትራቴጂካሊ የወልቃይት ደጋፊ መስለህ ደመቀ ዘውዱንም በለው የወልቃይትን ፖለቲካ አማራው በተለየ መልኩ እንዲተውና እንዲርቀው ስትራቴጂካሊ ትግል እያደረግክ ነው ያለው። ሐቁ ይሄ ነው። ከመጀመሪያ ጊዜ ጀምረህ የመጣህበትን መንገድ እናውቃለን። እየተገለባበጥክ የምትሰራውን ወደድክን ጠላህም ካንተ በተሻለ እኔ የወልቃይት ጉዳይ ይመለከተኛል። ነገር ግን ዛሬ ወልቃይት ያለበትን ይዞታ ያለበትን ሁኔታኛ ጠንቅቀን ስለምናቅ ፕራዮሪቲው ወይም አስቀድሞ መሰራት ያለበትን ነገር ስለምናቅ ነው እኛ በወልቃይት ዙሪያ አፋችን የዘጋ ነው እንጂ የወልቃይት ጉዳይ ለኛ አንገብጋቢ ስላልሆነ አይደለም። ነገር ግን አንድ እውነት የምነግርህ የወልቃይት ጉዳይ አንተ በምትለው ልክ ደግሞ ከሌላው የአማራ ርስትም ሆነ ከሌላው የአማራ ግዛት ኮርነር ነው ቅብርጥሶ ምናምን በሚል ፖለቲካ የተለየ አድርገህ የምትሰራው ስራም የለም። ይሄ የብልጽግና አጀንዳና ድሮ ዝም ብሎ በእንትን ተሰርቶ ህዝብ ብሬኖሽ የተደረገበት ፖለቲካ ነው። የአማራ ርስት ከምዕራብ እስከ ምስራቅ እስከ ደቡብ በሁሉም አቅጣጫ ያለው እኩል ቫለር አለው ለእያንዳንዱ አማራ። ይሄንን ማወቅ አለባችሁ። ሌላው ዘር ያዕቆብ አማራ ስላልሆንክና የአማራ ደሙም ስለሌለህም ሆነ ስነልቦናው ስለሌለህ ካልሆነ በስተቀር አንተ አርበኛ በላይ ዘለቀን በምንም መንገድ በዛ ልክ ልትሰድበው አትችልም። ዘመነማ አሸነፈ እኮ አንተ በሄድክበት ልክ ስንት ዓመት ሙሉ ተቀምጠ ዘመነ እንዳልክ ስንት ዓመት ቁጭ ብለ ባለቀስክበት ልክማ ቢሆን ኖሮ ዛሬ ዘመነ በኢንተርናሽናል ሚዲያ ፋኖ ሊደር ተብሎ ባልወጣ ነበረ። ካሁን በኋላ ማትነቀንቀው ግንብ ጋር ነው የምትታገለው። አላየህም እንዴ ዛሬ በስዊዘርላንድ የሚገኘው ልቶን ወይም ታይም ልትለው ትችላለህ፣ ወይም ደግሞ በአማርኛ ጊዜ የሚል ጋዜጣ በስዊዘርላንድ በእንግሊዝኛና በፈረንሳይኛ የሚታተም ለመጀመሪያ ጊዜ በፋኖ ታሪክ ውስጥ ማለት ነው ስንት ዋጋ ስንከፍል
ተነግሮ ተሰርቶ ተሰምቶ በማይታወቅ መልኩ የአማራ ፋኖ ሊደር ተብሎ አርበኛ ዘመነ ካሴ አናተ ላይ ተጭኗል። ወደድክም ጠላህም ካሁን በኋላ ብሰድበውም ባሰድበውም መሪህ ነው። ተቀበልከውም አልተቀበልከውም አፋብን እንደ ድርጅት የአማራ ህዝብ ነፃ አውጪ ነው። መላው የአማራ ፋኖ አርበኛ ምሬ ወዳጆ በለው በአራቱም አቅጣጫ ዛሬ የምታንጠለጥለው ስሙን የምታንጠለጥለው ምሬ ወዳጆ መሪክ ነው። ወደድክም ጠላ ምንም የምትፈጥረው ነገር የለም። ለጊዜው ልትንበጫበጭ ትችላለህ። ኢቭን መሸነፋችሁ የሚታወቀው ዳንኤል እስራኤል የሰራብንን እንትን ፊልም ስናዳመጥ ነው። ፊልሙ የዳንኤል እስራኤል የቀጠና ትንተና ዛሬ ራሱ ዳኒ ላይ እኔና ቤቲ ጥምዶ ሰርተን እንትና እኮ አንተ እኛ በነገራችን ላይ ተቀደደው አይገልጸውም ዳኒ አዲስ ታይምስ ሰሞኑን ያገባኩ ሰሞኑን አግብቷል ሂዶ ዱባይ ዳንኤል እስራኤል እንኳን ደስ ያለ ዳኒ አላወኩም እንኳን ደስ ጫጉላ አልጋ ላይ እኮ ቁጭ ብሎ ነው እኮ ሱዳን ገብቼ በቃ ሰባርቼ ምናምን እያለ እኮ የሚቦተረፍብን እኮ ቀዳዳ በቅጡ ልቁንስ ሚስትህን ተንከባከብ። አሁን ደግሞ እሷም ጥላ ሄዳ ደግሞ ሌላ ዲፕሬሽን ውስጥ ገብተን ጎፈንድሚ እንዳንከፍት ላንተ። ከዛ በተረፈ የአማራን ትግል በምንም ካልኩሌሽን የጃኒ ዲፕሬሽን እንዳይዝበ እንደ ይይዘዋል ጥላው ትሄዳለች። በእድሜ ለዚህ ለአማራ ትግል አንድ ሚስት አግኝቷል። የሚገርም ሰርጉ ዱባይ ነበር ተደብቆ ነው። እንደውም ካሜራ ሁሉ ከልክሎ ሰርጉን ራሱ የደገሰው ይሄ ሰውዬ አሁን ከሱዳን ሂጄ በዚህ ልክ ይውልህ በዚህ ልክ ሰርጉን እንኳን ተደብቆ ነው እኮ የደገሰው። ሱዳን ሂጄ አማራ ልገለብጥ ነው ምናምን ፖለቲካውን ሰርቼ ጨርሻለሁ የሚለው ሰውዬ ሰርጉ ላይ እንኳን ካሜራ እንዳይገባ ከልክሎ ነው እኮ ሰርጉን ያላየ ነው። እመቤቴን ነው የምልህ ማርያምን ውሸት መስላችሁ ነው በዚህ ልክ ማለት ነው። እና ምን ልል ነው ዳንኤል እስራኤል ስለተቀደድክ እናመሰግናለን። ያው መቀደዱ እንዲህ አይነት ትንፋሽ ይሄ ቁርጥ ያለ ምናምን የሚለው ነገር ከሽንፈት የመጣ ነው። አፋብን እንደ ድርጅት አሸንፏል። ለአመታት ቁጭ ብለን የጠዘጠዝነው ፖለቲካ ተሳክቶልናል። እኛ አንገታችንን ቀና አድርገናል። ጽምዶን በለው ተጠማመድ በለው ከእንደናንተ አይነት የሰው አውሬ ጋር ቁጭ ብለን ከምናወራ ዛሬ እኔ ጽምዶ ይለምልም ብያለሁ። ጽምዶ ለምልሞ እንዲመጣ መጣመር ነው ጥምር ለምልሞ እንዲመጣ ጸሎቴ ነው። አመሰግናለሁ። አዲስ ታይምስ ለሌሎቹ ድሉን ልስጥ እኔም ልውጣ ቀጠሮ ስላለኝ ስለነበረ ጊዜ ሁሉ ከልብ አመሰግናለሁ። ጠንክራችሁ ሂዱበት። ግን አልወጣም። ምናልባት የሆነ ነገር ካለ እንዳዳምጥሽ ኦኬ አይ በቃ ልቀጥል። ሰዓቴ ነው። ሆፍሊ ልጠቀምበት። ቤተሰብ ብዙ ነገሮች ነው እንግዲህ እሳት የሆነ ውይይት ነው ዛሬ። ቀጥል። ያ አይ ምንድነው መሰለ እኔ እኮ ወንድማችን ዳኒ ግን በጣም ኮሜዲ ሆናል። ያው ኮሜዲ ፖለቲከኛ ሆናል። ዛሬ ብዙ ነገሮች ነው የሰማነው። ግን ምን አለ መሰላችሁ አሁን ይሄ ከእውነቱ መራቅ አያስፈልግም። ከእውነቱ የሆነ አንዳንድ ጊዜ የሆነ ለብሽሽቅ ምናምን ልትለው ትችላለህ። አሁን ያለው ሪያሊቲ ግን ሁለት አይነት ነው። ቅድም ወንድማችን ኔቨር ጊቭ አፕ ሲ የሚባል አማራጭ አለ አልኩ። ሲ የሚባል አማራጭ ፕራክቲካሊ ግራውንድ ላይ አሳየን የለም። አሁን ያለው አማራጭ ኤ እና ቢ ነው። ኤ የሚባለው አማራጭ ምንድነው? ከፋኖ ጋር ሆነ ፋኖን ከሚደግፉ ኃይሎች ብልጽግናን ለማስወገድ ከሚተባበሩ ኃይሎች ጋር ሆነ የወደፊቱን የኢትዮጵያ ሀገረ መንግስት ማቋቋም ፕላን የኤ አንዱ ግሩፕ ነው። ሁለተኛው የቢ ግሩፕ ደግሞ አይ ይሄ ጨፍጫፊውን የአብይ አህመድ መንግስት አሁን ይሄ እየረሸነ ያለውን እንግዲህ ኢትዮጵያን በዚህ ለ8 ዓመት ውስጥ ቀውስ የከተታት ይሄ ዘ ሞደርን ዴይ ናዚ የሚባለው ይሄ የአብይ አስተዳደር ይሄ በጣም በፋሽስትነት ወደር የማይገኝ አስተዳደር ለቀጣይ 8 ዓመት ይቀጥላል የሚል ደግሞ ሌላ የተሰባሰበ ኃይል ካለ ይሄንን ሐሳብ ደግፎ በሌላኛው ኃይል መሰለፍ ነው። አሁን እኔ ዳኒ ባይዘወይ ዳኒ ወደ ዋና ፖይንቱ መጥቷል። ዳኒ ክላሪፋይ ስላደረገ እኔ ቴንክ ዩ ልለው ነው የሚገባው። ምንድነው ያለው ዳኒ? ኦኬ አርኤስኤፍን አነሳ፣ ከዛ እንትናን አነሳ፣ እስራኤልን አነሳ። ይሄ ኮሎኔል ደመቀ ዘውዱ አብይ አህመድ ባይ ዘ ወይ ፕሮፋይል ያደረገው ኢቭን ይሄ የሱዳኑ መሪና ደመቀ ዘውዱ ናቸው። እነዚህ ሁለቱ የአብይ አህመድ ቡችሎች ናቸው። ባይ ዘ ወይ ደመቀ ዘውዱ ይሄ አርኤስኤፍ የሚባለው አብይ አህመድ በደንብ አድርገው ይሄ አርኤስኤፍን እኮ ያጠናከረው። ባይ ዘ ወይ አብይ ተከሷል። ይሄ ቤሻንጉል ጉሙዝ ውስጥ ሲያጠናክራቸው ያጠናክራቸው በሰዓቱ እንደውም ዩኤኤ በእንትን ይሄ የጦር መሳሪያዎችን አጓጉዛ ምናምን ይሄ ኃይል ስታስታጥቅ መረጃው ዓለም አቀፍ ወጥቶ እንደውም ዩኤኤ ክዳለች። አደባባይ ላይ ግን ተቀምጦ ያለ ሪከርድ ተደርጎ ያለ ነገር ነው። ይሄንን መካድ አይቻልም ነው። እናንተ ከብልጽግና ጋር ጥምረት እስከ እስራኤል ድረስ ፈጥራችሁ የአማራ ህዝብን
ዘሩን ለማጥፋት ከተባበራችሁ የአማራ ህዝብ ደግሞ አይደለም አሁን ከአብይ አህመድ ላይ እተኩሳለሁ ከሚል ኃይል ይቅርና ለምን ከሰይጣን ጋር አይሆንም? አሁን እዚህ ጋር ቲፒኤልኤፍ ኦነግ ምናምን ያለ የለም። እኔ የፋኖ ደጋፊ ነኝ። ይሄ ኃይል አፋብን የሚባለው ድርጅቴ አምኖበት ብልጽግናን ከሚጥሉ አካላቶች ጋር የአማራን ጥቅም ባከበረ መንገድ የአማራን ኢንተረስት ባይ ዘ ወይ ኔቨር ጊቭ አፕ ምን ብለሃል? እኔ የፖለቲካል ጥምረትን አልደግፍም ብለሃል። አይ ሪሊ ለዛም ጥሩ ነገር ፖይንት ልሰጥ እፈልጋለሁ። ባይ ዘ ወይ አሁን ያንተ ስጋቻ ምንድነው? አፋብን ሲመጣ ይሄ ካንተ ጋር ማልስማማው በዶክሜንት ነው። ዶክሜንቱ አኪላ ጽፎት ሊሆን ይችላል። ባይ ዘ ወይ ዘራ ያዕቆብ ምናምን ቦነጫጭሮት ሊሆን ይችላል። ዶክሜንቱ ኦፊሻሊ እኛ አፋብን ያወጣነው ዶክሜንት ነው ተብሎ እስካልተረጋገጠ ድረስ ሚዲያ ላይ አመጣህ ኦፊሻሊ ኮንፈርም ባልተደረገበት ፍሬም በራስ በፈለከው መንገድ ፍሬም አድርገህ እንደ ኤቪደንስ ምናምን ብለህ ልታወራ አትችልም። ባይ ዘ ወይ ኦፊሻሊ ሲነገር ያኔ በተንተን ምናምን እኔም ከአንተ ሀሳብ ጎን ነው የምመጣው። ከዛ ውጭ ግን ኦፊሻሊ በሌለበት ይሄ ዶክሜንት አይ ይሄን አግኝቻለሁ ምናምን ብለህ ግን የሆነ የማጥላላት ነገር መሄዱ የሚያዋጣ አይመስለኝም። ፖለቲካሊም ሪሌቫንት ነው ብዬ አላስብም። የሚያስፈልገው ነገር ምንድነው ነው አሁን ኦኬ ፋኖ እሺ የወልቃይት ኮሪደር አንቃችሁ ይዛችኋል አይደል? ደመቀ ዘውዱ የሚባል የጎንደርን አማራ ኮርነራይዝ አድርጎ ማርጂናላይዝ አድርጎ አሁን እዛ ጎንደር ብቻ ሰሜን የሚል ፖላራይዜሽን እዛ ሰርቷል። ወልቃይት የሚል ባይ ዘ ወይ ይሄ የደመቀ አካሄድ አይደለም ሌላውን አማራ የጎንደርን አማራ ያገለለ አካሄድ ነው። ብልጽግና እየሰራ ያለው ድራማ ትናንት ስለ ወልቃይት ሁሉም አማራ ጸጉሩ ይቆማል። ባይ ዘ ወይ ወልቃይት ሲባል ሁሉም አማራ ጸጉሩ ነው የሚቆመው። በቃ በወልቃይት ጉዳይ ማለም አማራ ወደ ሰከንድ በደንብ ነው። አሁን ግን የሴራ ኮንስፓይረሲ የሆነ ተረድቷል። እኔ አሁን ለምሳሌ በወልቃይት አልደራደርም። ሪያሊቲና እውነታው ግን አሁን ህዩት ሌላው አማራ በቃ ያለውን ስለ ወልቃይት ያለውን ፍላጎት ይሄንን ታክቲካሊ የሚሰራ ማለት ነው የብልጽግና ፕሮፓጋንዳ ነው። ይሄንን ደግሞ ያስፈጸሙ ያሉት እነማን ናቸው? እነ ደመቀ ዘውዱ ናቸው። እነ ደመቀ ዘውዱ የብልጽግና አጨብጫቢ ተላላኪዎች ታክቲካሊ የአማራውን የጎንደር አማራንም ከወልቃይት ለይተው ወልቃይትን ራስ ገዝ አድርገው የብልጽግና መፈንጫ መናኸሪያ ምናምን ቆጣይም እንደው ነዳኒ እስራኤል ፈጣሪን ካልፈሩ ወልቃይት ሀገር ትሆናለች ማለታቸው አይቀርም። በዚህ አካሄዳቸው ከሄዱ ማለት ነው ወልቃይት ራሷን የቻለች ሀገር ትሆናለች ምናምን ብለው የራሷ የኔቶ አባል ነች ምናምን ብለው ሊመጡ ይችላሉና ፕሮፓጋንዳውን ቀስ አድርጋችሁ ተቀደዱ ለማለት ነው። ቴንክ ዩ። እሺ ቴንክ ዩ አዲስ። እኔ እንኳን ደቂቃ እኮ ጭማሪ ያስፈልገኝ ነበረ። ብዙ ነው ያደመጥነው ግን ኢትስ ኦኬ። አምሹር አሁን አንተ ፕሮቮክድ ሆነህ ነው ይህም ቤት የከፈትከው። እነዛ ቤት ከፍተው ቁጭ ብለው ክፉ ሰዎች ማህበረሰብ የሚሳደቡ ለአመታት ምናምን ነው የሚያደርጉት ይህንና እንዲህ ሰዎች ማየታችሁ በጣም ደስ ይለኛል። በነገራችን ላይ ክፉ ናቸው። የሆነ ቀን ብዙ ሰዎች እየገባችሁ ይመጣል። ለምሳሌ ለኢትዮጵያ ራሱን መስዋዕት ያደረገ ታላቁ አርበኛ በላይ ዘለቀ ከአንዲት መንደር ለመንደር ጥያቄ ከተነሳ ኮሎኔል ደመቀ ጋር በምንም አታገናኙም። በላይ ዘለቀ ለኮንሶ፣ ለሲዳማ፣ ለአማራ፣ ለትግሬ፣ ለሁሉም ምናምን ለኢትዮጵያ ለግዛት መቀጠል ለንግስና መቀጠል የታገለ አርበኛ ነው። ኮሎኔል ደመቀ ፍትሃዊ የሆነ የወልቃይት አማራን ትግል የያዘ የሆነች ቀበሌ ላይ የተገደበች ግን ደግሞ መጨረሻ ላይ በቁስ ሰቀቀናምነት ልጠቀልለው የምትችለው ኢንፋክት ብዙ አማራ ይወደዋል ይባል ቅድም ሲባል እኔ ብዙ አማራ አይወደውም። አሁን ኖባዲ ጊቭስ አ ሺት አባውት ለኮሎኔል ደመቀ ጎጃም ላይ፣ ሸዋ ላይ፣ ወሎ ላይ ኢቭን ጎንደር ላይ የተወሰነ ሰው ነው። ያው ይሄ የጥቅም ሰንሰለቱ ነው እና ማህበረሰብን ግን በዚህ ስም ሲያዋርዱ የሚውሉ እኔ የታሪክ ቆሻሾች እላቸዋለሁ። ነፍሴ ትጸየፋቸዋለች። በነገራችን ላይ ኢቭን ማህበረሰብን ስም ጠርተው ነው ጎጃም እና ኦፍኮርስ ጎጃም ይባላል። አምሹር የጎጃም ልጆች አብዛኞቹ ይገባቸዋል። እነዚህ የጎጃም ሰዎች በጣም ጂኒየስ ናቸው። በፖለቲካና በወታደራዊ ክንፉ ብታያቸው ጥንቅቅ ያለ የተሰፋ ፖለቲካ የሚያስቀምጡልህ ነው። ከመስከረም አበራ ተነስተህ አስረስ ማሬ ጋር በፖለቲካ ትመጣና ሚሊተሪው ዘመነ ካሴ ጋር ሄደ ክርስቲያን ታደለ ምናምን እያልክ ከብሔርተኝነቱ ጥንስስ አሁን የነበረው የትግል ጽናት
በአጠቃላይ በፖለቲካም ወይም ደግሞ በወታደራዊም ጥንቅቅ ያለ ትግል የሰሩ ሰዎች ናቸውና ወይ ቱ ጂኒየስ ይባላል። ጎጃም ግን ይሄ አውዳሚ ነው የሚሆነው። ገባ የሆነ በጥንት ዘመን የተረሳ ዊግ ሰክታ የምትመጣ ቀለብ ስዩም የምትባል ውዳቂ ዘመተ እንደነ መስከረም አበራ አይነት ብሔር ብሔረሰቡ 10 ጆሮውን ከፍቶ የሚያደምጣቸው ሰዎች ምናምን እያራከሱ አካባቢው ምናምን እኔ ትክክለኛ ፖለቲካ አይደለም። ላይክ the sooner the better ሰዎች ሊያርሙት ቢሞክሩ ማለት ነው። እና ያው እኛ ዝም ስንል ግን እንደናንተ አይነት ሰዎች ያን ማስተዋላችሁ ጥሩ ነው። ሌላው ነገር ይሄ ሰነድ የሚባል አምሹር ደቂቃ አይበቃኝም ወይ ጠብቄ እናገራለሁ። ሰነድ የሚባለው እኔ ተልኮልኝ አይቼዋለሁ። ያው አዲስ ታይምስ ባይ ዘ ወይ እንደዚህ ከሆነ እኔን ነው ማስቀደም ያለበት። ፌር ነው። ኖ እንደዚህ ትክክል አይደለም። አዲስ ታይምስ ትክክል አይደለም። ኖ የሚቆይ ከሆነማ እኔ ትክክል አይደለም። ይቀጥል ምን ችግር አለው? አንተ አዲስ ታይምስ ነው እንደዛማ የሚወጣማ ከሆነ እኔን እኮ በእኔ ተራ ነው እኮ ሌላ ሰው የሰጠው እኮ እኔ እኮ እስካሁን ጨርሼ ነበር። ታይም የኔ ተራ ነው እንጂ አስወርዳቸው እነዚህ ደደቦች። እኔ መሄድ አለብኝ። እኔ 724 ነው 730 ላይ እኔ አቆማለሁ። ባይዘ ከ30 ላይ 24 ነው ከ30 አቆማለሁ። ፕሊዝ አሁን ኤኒዌይስ ምንድን ነው አሁን ቅድም አንድ እቺ ከተባለችው ቦታ ባይዘ ወይ ተቀበላችሁ አልተቀበላችሁ እኛ ለወልቃይት እንዳንከራከር ምናምን እቺን በተደጋጋሚ ምን ታመጣላችሁ ነው። አፋብን ራሱን ማዳን ያልቻለ ኦኬ ማህበረሰብ አሁን ለምሳሌ 3 ዓመት ሲታገል አይተነው አብረን ነው ነበር። እስካሁን ድረስ ይሄ ሁላ ውጊያ ሲያደርግ እስካሁን ድረስ ማህበረሰብን ሲከላከል ሰምታችሁ ታውቃላችሁ? እዚህ ቦታ ላይ ይሄ ጨፍጫፊ የብልጽግና ቡድን መጥቶ ማህበረሰብን እንዳይጨፈጭፍ ታርጌት እንዳደረግ ማህበረሰብ መጥቻ አድኛለሁ የሚል ነገር ሰምታችሁ አታውቁ። ሰምታችሁ ማታውቁ ከሆነ ይሄን ራሱን ማዳን የማይችል ራሱ ጫካ ለጫካ እየተሯሯጠ ያለ ከዚህ በፊት ከተሞች ሲቆጣጠር ነበር፣ ወረዳዎችን ሲቆጣጠር ወርዶ ጫካ ውስጥ የገባ ቡድን ወልቃይት መጥቶ አይታገልም ምናምን ብላችሁ የምታስፈራሩ በጣም ነው የምታስቁት። ማንም ኬር የሚያደርግ የለም። ይሄንን አንድ እንደውም አሁን አፋብን ከማህበረሰብ እየተነጠለ ጫካ ውስጥ እየገባ ማንም ሰው ኬር የማያደርግለት መሬት ላይም ብትሉ እንደዛው እዚህም ሶሻል ሚዲያ ላይ ደጋፊዎቹ በቁጥር የሚወሰኑ ወሎ ጋር ማክሲመም 15 ጎጃም ጋር ምስራቅ ምዕራብ እያለ ነው። አፋብንም አይደግፍም። እዛው የሰፈሩን ፋኖ ነው። አንደኛው አስረስ ማዕራይን፣ አንደኛው ደግሞ ዘመነ ካሴን፣ አንደኛው ምናምን ብሎ የራሱን የሰፈር ፋኖ ነው ማውጣት የሚፈልገው። ሸዋ ጋር ስትሄዱ በጣም የተወሰነ ፐርሰንት ነው የሚደግፈው። ጎንደር ጋር 2 አይሆኑ የሚደግፉት ሰዎች አፋብን በስትሬት የሚደግፉት አብዛኛው እየደገፉ አይደል። ስለዚህ ያ ኦልሬዲ ፌል አድርጋቸዋል። ይህንን ሪያሊቲው መቀበል አለባቸው። ሌላው የተነሳው ስለንትና ማኑ ስሙ ስዊዘርላንድ የሆነች ኦንላይን ጋዜጣ የትም የማትባል ጋዜጣ ሌሎቹ ትላልቅ ኤፒ ኒውስ ምናምን ሲዘግባቸው በጣም ወርደው አፋብን የሚዘግፈው ማንም የማይታወቀው ስዊዘርላንድ ማንም የማያውቀው ጋዜጣ የስዊዘርላንድ ጋዜጣ ዝርዝር አምጣ። አንተ ቀማላም እኔ ስዊዘርላንድ ነው የምኖረው፣ ጀኔቫ ነው የምኖረው። አምጣ የስዊዘርላንድን ጋዜጣ ዝርዝር አምጣ። አንዴ ፕሊስ። አረ ማዳም ተረጋጊ ፕሊዝ ማዳም። አይ ግን ዘር ያዕቆብ በእንግሊዘኛ ነው በአማርኛ ነው ኢንተርቪው የተደረገው? አንዴ እኔ ምን አውቃለሁ። እሱንም ገና ይኸውላችሁ አንዴ ልጨርስ። ኧረ በእናታችሁ ሀሳብ ህዋቶች ኦነጎች ኢንተርቪው የሚደረጉት ቢቢሲ፣ ሲኤንኤን በትላልቅ ሚዲያዎች በኢንተርናሽናል ሚዲያ የሚታወቅ አፋብንን መክሰሩን የምታውቁት አፋብን ኢንተርቪው ሲደረግ በጣም በትላልቅ ኒውስ ስቴሽን ሲደረግ አፋብን ግን ማንም የማያውቃት ኦንላይን 5 ሰው እንኳን የማያት እንትን ነው ወይ ማንም። እኔ አሁን ለምሳሌ ፓብሊሽ ማድረግ ይችላል ኦንላይን የሆነ እንትን .com ፈጥሬ ፓብሊሽ የማደርግበት አይነት ዌብሳይት ያችን ዌብሳይት እንደ ትልቅ ነገር ኢንተርናሽናል ሚዲያ ምናምን ብሎ ኢንተርናሽናል ጆርናሊስት አንዴ ፕሊዝ የታወቀ ጆርናሊስት ነው። አይታወቅም። ማነው ስሙ? ማን? ፕሊዝ ሚውት አድርጎ ማንም በቪዲዮ ላሳየ ከፍቼ አንዴ ማን ስሙን አታውቁም? ኢንተርናሽናል ሚውት አድርጉት ጋይስ። ምንድነው ነገሩ? በዛ በስዊዘርላንድ ምናምን የተጻፈው ስሙ ጆቫኒ ይባላል። አንተ ነው አይ በእናትህ ላይ ስለቀረብክ እኮ ምንም ማለት አይደለም። ቆይ አንዴ ልጨርስ ሀሳቡን ልጨርስ። ዳኒ ፕሊዝ ዳኒ አንዴ ልጨርስ ነው ሀሳቡን ይጨርስ። ቆይ ያውላችሁ ማንም የማያውቃት ጋዜጣ የሆነች ማንም ዝም ብሎ ጀስት ሬጉላር ግለሰብ ፓብሊሽ የሚያደርግበትን እንትን
አሁን ለምሳሌ እዚህ ባይዘው ፌሚኒስቶች አሉ እንትን ዌብሳይት አላችሁ ልክ እንደዛ ዌብሳይት ላይ እንደምጽኛም ዌብሳይት አለ ማለት አማራ አድቮኬሲ ግሩፕ ላይ ገብታችሁ ኒውሶች አሉ ልክ እንደዛ ኒውስ የሚጽፍ ልጅ ጻፈልን ብለው ትልቅ ነገር ማንንም የማያውቀው አምስት ሰው እንኳን ፕሊስ አንዴ ረበናችሁ ምንድነው ነገሩ አዲስ ታይምስ ሚታርገው ወይ ምን ነው ሀላ አንዴ ማንንም አንተም አታውቀው ዩኤኤ ና ግን ልታው ነው የሚባለው ጋዜጣው ልታው ችግር የለም ይፋት ነው የሚባለው እሺ ችግር የለም አንዴ ፕሊስ ሚውት አድርጉ የዘር ያዕቆብ የማን የአኪላ ኢንተርቪው የተደረሰ አንዴ ፕሊስ ልጨርስ አንዴ ሐሳቤን ልጨርስ አንዴ አኪላ ያደረገው ኢንተርቪው ሄደ በእንግሊዘኛ ያደረገው መቼ ነው የሚወጣው 6 ወር ነው አንዴ ፕሊስ ሚውት አድርጉ እሺ ቀጥል እሺ ስለዚህ ይሄንን ሪያሊቲው መጋፈጣል ኢሬሌቫንት ናቸው አሁን ባለው ፖለቲካ ውስጥ በምስራቅ አፍሪካ ውስጥ ያለው ፖለቲካ ኢሬሌቫንት ናቸው ጂኦፖለቲካውን ቀጠና ብሎ አስረስማሪ ብዙ ጊዜ ተነተነ ቀጠናው ላይ ባዶ ነው ምንም አቅም የለም ልክ ቅድም እንዳልኳቸው 19ኙ ተደምሮ እኔ ጋይስ ወደ ፊት ለፊት ማምጣት የምፈልገው እንደ ኢሳያስ አፈወርቂ አይነት አትሊስት ሳማው ፖለቲካን አንደርስታንድ የሚያደርግ ብልጽ ሰው ምናምን እሱን እፈልጋለሁ እኔ የምመኘው ለአማራ እሱ እንጂ ወደ ድንጋይ ዘመን የሚመልሰኝ ድንጋይ ዘመን ማለት የዛሬ ስንትና ስንት ዓመት ባይዘው ዘሩም ያለ አይመስለኝ የድንጋይ ዘመን የነበሩ ሰዎች የሚመስሉ ምሬ ወዳጆ አይነት ሰዎችን ከ30 አቆማለሁ ብላ ሰዓት ጨርሳል አንዴ መሀል ላይ እየገባችሁ ነው እንደዚህ አይነት ዘመን የነበረ ግለሰቦችን እንደ ምሬ ወዳጆ አይነት ሰዎችን ይዛችሁ መታችሁ የአማራ የሚወክለ ባይዘው እኔ አማራ እንዲወከል የሚፈልገው የምሬም ሆነ የሌሎች ፋኖችን አቅም ደግሞ መግለጽ የሚችሉ ሰዎች አሉ አንቺን ጨምሮ ያለ ስድብ መግለጽ ትችላለሽ ችግር የለውም አንተ ብሽሽቁን ተውና ነው ብሽሽቅ አይደለም ሪያሊቲ እንዴ እናንተ ቆይ ብሽሽቅ አይደለም ምሬ ወዳጆ አንድ ግለሰብ ነው አፋባን ግን ለምሳሌ ፖሊት ቢሮ ላይ አለ ግን አንድ ግለሰብ ነው አንድ ልጨርስ ሐሳቡን ልጨርሳትና በቃ እኔ ከዚህ በኋላ እኮ ነው ዝም ነው የምለው ያ እስካሁን ስለቆየው ፌር ነው በቲፒ ለአንተ እንደ ፎር ዮር ኢንፎርሜሽን በቲፒኤልኤፍ 17 ሆኖ ጫካ ሲገባ በጣም ብሪሊያንት የሚባለው መለስ ዜናዊ ነበረ ከዛ ውስጥ እና ስብሐት ነጋ አስተማሪ ነው የኤሌመንታሪ አስተማሪ ነው ፖለቲካ በደንብ አዳምጠኝ ፖለቲካ የለመደው ጫካ ውስጥ ነው ባይዘው እንደው እንድታቅ ለአንተ ኢንፎርሜሽን ልስጥህ ቆይ አዲስ ታይምስ አንዴ ልጨርስ ምን ችግር አለ ኢንተርናሽናል የዓለም አቀፍ ፖለቲካን መረዳት ግን መለስ ዜናዊ ነበር ትልቁ ሰው ማለት ነው እሱ ችግር እኔ ስለሱ አይደለም ማድረግ ይችላል አሁን በአማራ ፋኖ ውስጥ አንዴ ቤት ይቆይልሽ እንደና አስረስ ማሪ ያሉ ነው እኔ አፋበል ላይ ብዙ ጥያቄዎች አሉ እና አስረስ ማሪን እንደው መቃወማቸው በብዛት ስቃወማቸው ነው ግን የአስረስ ማሪን የፖለቲካ ኮንሽስነስ አንተም መረዳት የፖለቲካ መረዳት ማንንም እሺ ልጨርስ ግን ዘላ አንተ ለማጣጣል ስትሄድ ምንድነው ምሬጋ ነው የምትሄደው ሁሉ ጊዜ ስለዚህ ይሄንን ሪያሊቲ ቅድም ሪጊፋፕ ሲናገር ነበር ማክሲመም አሁን ለምሳሌ ይሄ በኮንቬንሽናል ጦርነት ምናምን ቲፒኤልኤፎች የሚታወቁ ናቸው በስም እዛ ቦታ ላይ ሲመጣ መጨረሻው ሰዓት ላይ ሲመጣ 20 ሺህ ማትሞላ የአፋብን ሰራዊት አነስትና ወራ ደና ቦታ ይመጣሉ ወይ ደና ቦታ ይሰጡታሉ ይሄንን እውነታው መጋፈጣል እኔ ባይዘው የአማራ ህዝብ ሁሉ እንዳለ አፋብን ይደግፋል ብያላስ ማክሲመም ኢቭን ሰራዊቱ 20 ሺህ ይበልጣል ብያላስ ባይዘው ቁጥር የምትጠሩ 300 400 ሺህ ካላችሁ ይሄ ከመከላከያ ቁጥር ብዙ ነው ስለዚህ 4 ኪሎ መግባት ነበረበት ማለት ነው 400 ሺህ ሰው ይዞ አሁን አንዳንድ ሰው ዝም ብሎ ቁጥር ይጠራል 300 200 400 ምናምን እንደዚህ አይነት ቁጥር ካለው ከተማ መቆጣጠር አለበት ወረዳ መቆጣጠር አለበት አሁን የምንጠይቃቸው ጥያቄ ግልጽ ጥያቄ አሁን አንዳንዶቹ የግዴታ ጥምር ከአንዳንድ ቦታዎች ላይ ጸምዶ መፍጠር አለብን ይላል መጀመሪያ ጦርነት ይሄን ጦርነት ስገቡበት ይሄንን እንደምትፈጥሩ አውቃችሁ ነው የገባችሁት መጀመሪያ አሁን እኮ ግልጽ የሚነግሩ አቅም ስለሌለን አቅማችን ደካማ ስለሆነ ደና ሰው ወደ ፊት ለፊት ማምጣት ስላልቻል አቅማችን ስለደከመ ህዋትና ኦነጋ ተባብረን ነው አብይ አህመድ የምንጠነው እንጂ ብቻችንን መጣል አንችልም ብሎ ነው ግልጽ እየነገሯቸው ባይዘው በቻንኛ ይሄን ነው እየነገራል ስለዚህ እኔ ደግሞ እያልኩ ያለሁት ኦኬ ፖዚሽናችሁን ቀይራችሁ ፖዚሽናችሁን የምትቀይሩ እኛ ህዋትን ብልጽግናን ጠላት ነው ብለን ነው ስለዚህ ነው ለምሳሌ ጽምዶ ሆኖ አፋብን የሚባለው ቡድን ትግራይ ክልል ሄዶ ቢዋጋ ነው ችግር የለብኝ ትግራይ ክልል ሄዶ ይዋጋ ነው ቀጠረኛ ሰራዊት ህዋትም ብልጽግናም ጠላት ከሆነ
አንተ ወልቃይት ጋር ከህወሓት ጋር ከብልጽግና ጋር እንዴት ልትሰራ ቻልክ? እሱን ተንትን እስኪ። ቅድምም ጠይቄ አልመለስክም። አንዴ ልጨርስ ሀሳብ መሀል ላይ እየገባህ ነው። ቆይ ሀሳቤን አንዴ ልጨርስ። ኦኬ አንዴ ልጨርስና ሀሳቤን ከዛ በኋላ ከጠየቅህ እኮ ትጠይቃለህ። ግን መሀል ላይ ግን ሀሳቡን እንትን እያደረኩ እንዳለ መሀል ላይ እንትን እንዳይሆን ብዬ ለእኛ ህወሓትን ብልጽግና ጠላታችን ይሄ ስንጀምርም ይሄንን ብለን ሳማው ግን ይሄ ጦርነት መጥቶ የቀጠናዊ የምስራቅ አፍሪካ ጦርነት ከሱዳን መጥቶ አማራ ክልል ውስጥ እንዲሆን አንፈልግም። ይሄ ጦርነት ከአማራ ክልል ይሄ ጦርነት በቃ እነሱም አቅም የለንም ብለዋል። አቅማቸው አቅማቸው እዚች ጋር ነች ያለችው። ከዚች አቅም በላይ ጥንጥዬ መውጣት የማይችሉ ከሆነ 3 ዓመት ሙሉ ከ3 ዓመት አሁን ለምሳሌ ቅድም ህወሓት 17 ሆኖ ጀመሩ ብለኛል። እነዚህ እኮ ሺህ ሆኖ ነው ሚሊዮን ሆኖ ነው ጀመሩ። እየቀነሰ ነው የመጣው። እያደገ ያደገ አይደለም የመጣው። ስለዚህ አቅማቸውን ስለተገነዘብን እነሱ ደግሞ አቅማቸው ደግሞ ትንሽዬ ስለሆነች ጥንጥዬ ስለሆነች ጦርነት ቀጠና አማራ ክልል ለማድረግ ነው የፈለጉት። ሌሎቹን ኃይሎች ይዘው መጥተዋል። ያ የሚመጣው ኃይል ጸበል ሊረጭ አይደለም የሚመጣው፣ የአማራ ማህበረሰብ ላይ ጦርነት ሊያደርግ ነው የሚመጣው። ከአብይ አህመድ ጋር የሚደረጉ ጦርነት አማራ ክልል ውስጥ እኛ ያ ጦርነት አማራ ክልል ውስጥ መደረግ የለበትም ብለን ነው። ስለዚህ እኔ ጽምዶ ሆኖ አሁን አማራ ክልል ውስጥ ጦርነት የለም ምንድን ነው አሁን የሚያደርጉ ጦርነት ነች እንዴ? ምን እቺ ጦርነት ጦርነት አላረገም አማራ ነው። ይሄ ጦርነት አይደለም። አሁን የሚያደርጉ ጦርነት አይደለም። ምን ሙድ እያዙ አይደለም በፍጅትና ቁንጭ ይናገር ችግር የለውም። ይሄ ጦርነት ለእኔ እንደዚህ አይነት ጦርነት አላውቅም። እቺ የሚያደርጓት ጦርነት እቺ ለብለብ እየሄደች ከጀርባ መታ እያደረጉ ውስጥ እየገቡ ኬካቸውን እየበሉ ሪላክስ እያደረጉ የፋኖ አመራር እስቲ ዘመነ ካሴን ከትግሉ በፊትና አሁን አስረስ ማዕሪያን ከትግሉ በፊትና አሁን እንዳለ አመራሮቹን እስቲ ከትግል በፊትና አሁን ያቸው ወፍረው እኮ ተመችቷቸው የነበረው አሁን ለምሳሌ አስረስ ማዕሬ ነጫጭባ የነበረ ግለሰብ አሁን ፋኖ ውስጥ ከገባው ላይ ወፍሮና በደንብ እንደዚህ መቃወም ይቻላል። ስድቡ ግን ተገቢ ነው ብዬ አላስብም። ዘር ያዕቆብና ትንሽ ሌላ ጊዜ ሰልጠን ብለና ዝም ብሎ ፖለቲካ በእንትን ትክክል ነብዩ እና ተመልሰ ገባሽ። ግን ስድብን አቁም። ዘር ያዕቆብ አንዴ ቃ ጨርስ። ከዛ ይሩ ነው። ከዛ ራስ መኮንን ነው። ከዛ ወደ ሞገስ ወደ ሌሎቹ እንሄዳለን። ቅድም ስለጀመረ ነው። ኤኒዌይስ ምንድን ነው ይኸውላችሁ፣ ግልጽ ለመነጋገር እኔ ጦርነት አምጥተው ከአማራ ክልል ውስጥ ወጥተው ጽምዶ ነኝ ብለው ትግራይ ክልል ውስጥ ወይንም ሌሎች ቦታዎች ላይ ኤርትራ ምናምን ሱዳን ሄደው ቢዋጉ ነው ችግር የለም። አንድ ሰው ገንዘብ ተከፍሎ ጦርነት ሌላ ቦታ ሄዶ አይዋጋ አይደለም። ከፈለገ መፍቱ ነው። አማራ ክልል ውስጥ ይህንን ጦርነት ይሄ አሁን ሊመጣ የሚታሰበው ጦርነት ይሄ ህወሓትን ኤርትራን ይዞ ወሎ ላይ የሚመጣውን ጦርነት ግን ክፉኛ ነው የምንቀው። ይሄ የእኛ ጦርነት አይደለም። እኛ ዲሳይድ ማናረግበት የአማራ ማህበረሰብ ዲሳይድ ማያረግበት ጦርነት ሌሎች አካላቶች ሳውዲ አረቢያ፣ ግብፅ ምናምን ኤርትራ እንትን የሚያደርጉት ቲፒኤልኤፍ ኦርደር የሚያደርጉት ጦርነት ኦርጋናይዝ የሚያደርጉት ጦርነት አማራ ክልል ውስጥ መደረግ የለበትም ብለን ይሄ በጽኑ ነው። አብዛኛው አማራም ይሄ አስተሳሰብ አለው። ዛሬ የምታዩት ጫፍ እስከ ጫፍ የወሎ አማሮች ይህንን ሀሳብ እየተቃወሙ ነው ያሉ የተወሰኑ ግለሰቦች ናቸው ይህንን እንትን የሚሉት። ይህንን አንደርስታንድ ሌላው እንደ መጨረሻችን ብዬ ብቻ ልጨርስ። በላይ ዘለቀ እኔ አልተሳደብኩም፣ ያው ግልጽ ነው። ሸበል በረንታ ላይ ብቻ የነበረ ነው። አንስት እናውራ ከተባል አሁን ያሉት የኢትዮጵያ ጀግና ነው። አንዱ ከኢትዮጵያ ጀግና ነው፣ አርበኛ ነው። እሱን ተውና ፖለቲካን ሁሉም ተናድፈ ይቻላል ወይ? ቆይ አንተ አሁን አርበኛ አይደለም መቻልኩኝ ምንድን ነው ወርዝ ፖይንት? አሁን በላይ ዘለቀ ለምን አነሳው? ቆይ እንዴ ያነሳሁት ምክንያትማ በላይ ዘለቀ ይኸውልህ፣ አሁን ቅድም ሲናገር የነበረው እኔ ኮሎኔል አሁን ለምሳሌ በላይ ዘለቀ ሸበል በረንታም ነበረ። ሸበል በረንታ ባይዘው የጀግኖች ሀገር ነው። እኔ አሁን እዛ ጋር መቻኔ እዛ የነበረውን ነገር እኔም እኔ አይደለም መቻልኩኝ በነ በላይ ጊዜ ነበር። አሁንም ድረስ የዛ ሀገር ሰው በጣም የሰማኝ አይደል? እኔ ስለሱ አይደለም፣ ዝም ብለህ ነው የምታወራው። እኔ ስለሱ አይደለም። እኔ የሚስቴ ዘመዶች የዛ አካባቢ ሰዎች ናቸውና ዝም ብለህ የጀግና ሰው እኔ ስለሱ አንዴ እኔ እያልኩ ያለሁት እኔ መጥፎ አካባቢ ነው ምናምን ስለሱ አይደለም። በላይ ዘለቀ ግን ከኮሎኔል ደመቀ ጋር ወይም አሁን ካሉት ፋኖች ጋር እኩል ኮሎኔል ደመቀ ዘውዱ ምንድን ነው ያደረገው? ቆይ አንዴ ስማኝ። ኧረ በእናትህ አንዴ እንዴ ምንድን ነው ልጨርሰው ሀሳቡን ሌላ ነገር እንዳይሆን መሰለህ እኮ። ኮሎኔል ደመቀ ዘውዱ በአማራ ትግል ውስጥ
አዲስ ታይምስ አዲስ አንተ ሳስበው አዲስ አንተ የምታራምደው የአማች ፖለቲካ ነው። ሀሳቡን እኮ የአማች ፖለቲካማ የዝናሽ ፖለቲካ ነው። የአማች አለ የአማች ፖለቲካ ነው የምትሰራው አዲስ ታይምስ። ዛሬ እኔ እንደዚህ አይነት ፖለቲካ እንደማላራምድ አንተም ታውቃለህ። ቆይ አንዴ ሀሳቡን ልጨርሰው። እሺ ሀሳቡን ልጨርሰውና ምን እንዳልኩ ገና መቻ አቦክ። ግን የኔ ጥያቄ ምን መሰለህ ማለት ስታቆመው እኮ ሌላ ነገር ነው። ይኸውልህ እኔ አሁን ለምሳሌ አሁን ባለበት አሁን ኤግዛምፕል ነው የምጠቅስ። አሁን ባለበት ደረጃ ዝናቡ አሁን ለምሳሌ ብዙ ቦታዎችን አሁን ማጆሪቲ ጎጃም ላይ ተቆጣጥሯል። ለምሳሌ ቆይ አንዴ ስማኝ። እሱ አሁን ለምሳሌ ሞር ልታረገው የምችለው ልክ እንደ ኃይሉ በለው አይነት ሰው ልታረገው ትችላል። ኃይሉ በለው ባይዘው ሙሉ ጎጃም ነበር ሲመራኝ ነበር። እንትና አሁን በላይ ዘለቀ የነበረበት ቦታ ሸበለ በረንታ ብቻ ነው። ሸበለ በረንታ ላይ ብቻ ሆነ አንተ ቤት ጎጃም ላይ ፖለቲካ መስራት ነው። አንተ ፖለቲካ ሁሉም ሲናገሩ አስቆማቸው። በቃ አይ ነው አዜ ዘር ያዕቆብ በአጀንዳው ላይ ማውራት የማትችል ከሆነ በቃ ለሌሎቹ እድል እንስጥ። በላይ ዘለቀንቶ አጀንዳችን አይደለም። በላይ ዘለቀ ብዬ ነው። ኦኬ ችግር ጨርሻለሁ። በላይ ዘለቀ አጀንዳችን ኦኬ ዩሪ ቀጥ እሺ። እኔ በኩል አሚን ራስ ቀጥልና በሬኖስ እንትን ግን አፋብን ግን ያው ከዚህ በኋላ ይቀጥላል። ይሄን ቴንክ ዩ እሺ፣ አመሰግናለሁ። በተነሱት አጀንዳዎች ላይ የተወሰነ ሀሳብ ለማቅረብ ሞክራለሁ። አንደኛው ይሄ መጣመር ነው መጣመድ የሚባል ከዚህ ከቲፒኤልኤፍ ጋር እና ከኦነግ ጋር ተያይዞ ተነሳው ጉዳይ ላይ እዚያ ላይ ነው ማተኮር መናገር የምፈልገው ራሱ ኦህዴድን ጨምሮ ማለት ነው። ወደ ማዕከል ወደ ስልጣን ለመምጣት ትግል እናደርጋለን የሚሉት ያው ግን ትግላቸው አማራን ማረድ ላይ የተመሰረተው ኦነግና ቲፒኤልኤፍም ሆኑ የማዕከላዊ ስልጣን ተቀብሎ ሞትን ከአዲስ አበባ በተለያየ ቦታ ላይ አማራ ላይ የሚያከፋፍለው ኦህዴድ በእኔ አረዳድ ሳይሆን ይሄ ዓለም ጆሮውን ካልደፈነ በስተቀር የሚያውቀው ሀቅ ነው። እነዚህ ሶስቱም የአማራ ጠላቶች ናቸው። የሚያጋጫቸውና የሚያጣላቸው እዛች 4 ኪሎ ያለችው ወንበር ካልሆነች በስተቀር በአማራ ላይ ያላቸው የታሪክ አረዳድ ጥላቻቸው መሰረቱ አንድ ነው። መቀሌ የሚቀመጡ አዲስ አበባ የሚምጡ። እኔ አሁን ሰሞኑን እንኳ ኦህዴድ ባዋለደው የምክክር ኮሚሽን ስብሰባ ላይ ከነደብረ ጽዮን ቡድን ተነጥላ አዲስ አበባ የመጣችው ኬሪያ ኢብራሂም የምትባል ሴትዮ በምክክር ኮሚሽኑ ላይ አንድ የሆኑ ሰዎች ሀሳብ ተነስቶ ነበር። አማርኛ የኢትዮጵያ ብሔራዊ ቋንቋ ይሁን ተብሎ ሀሳብ ሲነሳ ኬሪያም ኢብራሂም አማርኛ ቋንቋ ሁላችንም የጨቆንና የተጨቆንበት ቋንቋ ስለሆነ በኢትዮጵያ ውስጥ ብሔራዊ ቋንቋ ሊሆን አይገባም ብላ ነው የተናገረችው። ይህንን ለምክክር ኮሚሽኑ እውቅና እየሰጠው ምናምን ትክክለኛ ነው እያልኩ አይደለም። በኦህዴድ ድግስ ላይ እንኳ ተገኝተው ተከፋፍለውና ተበታትነው አማራን ከማሳነስና ከመከፋፈልና ሀብቱን ከመንጠቅ አማራን ከመበተን ውጭ እነዚህ ሶስት ኃይሎች የተለየ አጀንዳ የላቸው። ስለዚህ ምንድነው የአማራ ህዝብ ግን በመጀመሪያ የራሱን ስራ መስራት አለበት። ፋኖ የራሱን ስራ መስራት አለበት። እንዴት ነው የሚሰራው ከተባለ ከድርጅት የጋራ ውሳኔና ዲሲፕሊን ውጭ በሆነ መልኩ ያልተደረገና ምንም ነገር ባልተፈጠረ ነገር አንዳንድ ሰዎች እየወጡ ጥምረት ወዘተ እያሉ የሚሉት ነገር አንደኛ ድርጅቱን ወይ ሁለት ይሰነጥቀዋል ወይ ሌላ ችግር ይዞ ይመጣል። ህወሓት በአማራ ፖለቲካ ውስጥ እንደ ቀላል ነገር የሚታይ አይደለም። ከኦህዴድ ብልጽግና ተለይቶ የሚታይ አካል አይደለም። የህወሓት ጥያቄ ዛሬ ምንድነው? የነገ ህልሙ ምንድነው? አሁን ከ15 ቀን ከ20 ቀን በፊት እነ አምባሳደር ፍስሐ አስገዶምና እና አባይ ግዳ የሚባሉ የዙም ስብሰባ በትግርኛ ቋንቋ አድርገው ነበር። የመወያያ ጽሁፍ አድርገው ሌሎች ኢትዮጵያ ውስጥ ያሉትን ኃይሎችን ተጠቅመን ሀገረ ትግራይን እናዋልዳለን፣ ወልቃይትን እነሱ ምዕራብ ትግራይ የሚሉት ማለት ነው። ከዚያም ሲሰፋ ጭምር አይ ቲንክ ይሄ አባይ ትግራይ የሚሉት እስከ መተከል ድረስ የጋምቤላን አካባቢ ጭምር የኃይል የበላይነት ከፈጠሩና ሌላውን ከበተኑ እነዚያን ሁሉ ቦታዎች ይዘው ከኢትዮጵያ ተነጥለው ከመውጣት ውጭ እየደሙ እንደሚኖሩ ነገር ግን ያለውን አጋጣሚ ተጠቅመው አገር ማዋለድና መፍጠር እንደሚፈልጉ በይፋ ተናግረዋል። የዙም ውይይታቸው ትግርኛ ቋንቋ ስለሆነ እኔ ሰው ነው የተረጎመልኝ፣ በይፋ ተተርጉሞ አደባባይ ላይ አልወጣም። ነገር ግን ሰርገው የገቡ ሰዎች ሪከርድ አድርገው አውጥተውታል። ከነዚህ ሰዎች ጋር እጣመራለሁ ብለህ ስትመጣ የአማራን ትግል ሁለት ትሰነጥቃለህ። ከዚያ በኋላ ደግሞ የሚመጣው አደጋ ምንድን ነው? የኃይል አስተላለፍ ውስጥ ምን ይመስላል የሚለው ነገር መታሰብ አለበት ብዬ ነው እኔ እንትን የምለው። ለቁራጭ መሬት የሚባል ቀልድ የለም። በአዲስ አበባ ጉዳይ ላይም አሁን ሰሞኑን እንኳ አፋብን መጀመሪያ ሸዋ ጠቅላይ ግዛት ነበረ መግለጫ ያወጣው። አፋብን ዘግይቶም ቢሆን መግለጫ ሲያወጣ እነዚህ እንጣመራቸዋለን፣ አንድ እንሆናቸዋለን የሚባሉት አካላት አንዲት መስመር ደብዳቤ አልጻፉም። ለምን? የአዲስ አበባ ጉዳይ አይመለከታቸውም። እንዲያውም ከመቀሌ ሆነው
አንዱ የህወሓት አጋር የሆነው የሳልሳይ ወያኔ ሪዮት ሚዲያ ላይ ቀርቦ ሰምታችሁታል። ወልቃይት የኛ ነው፣ አዲስ አበባ የኦሮሞ ነው ብሎ ነው የተናገረው አይደል? ይሄ ማለት ምን ማለት ነው? የኦሮሞ ፖለቲከኞች ወይም ደግሞ ኦህዲድ፣ ኦነግ፣ በዚህ በኩል ደግሞ ቲፒኤልኤፍ፣ ሳልሳይ ወያኔ ወዘተ የምትባሉ አካላት በስምምነት ሀገሩን አፍርሰን እኛ የየራሳችንን ሀገር ብናዋልድ የተሻለ ነው የሚል አጀንዳ ነው ይዘው የመጡት ማለት ነው። ከዚህ ጋር ሆነ በዚያና በዚህ ላለው ስትል ተገቢ አይደለም። አንደኛ ብልጽግና ኦህዲድና ህወሓት በአሁኑ ሰዓት በድብቅ እየተነጋገሩ ነው ያሉት ሊደራደሩ ማለት ነው። የህወሓት ምንም ክህደት የተለመደ ዓላማው ነው። የሚደራደረው በምን ላይ ነው የሚለው ነገር በደንብ ተደርጎ ራሱ ይታወቃል። ምንድነው ህወሓት እኮ በነጋ በጠባ የሚያነሳው ሁለት ጥያቄ ነው። አንደኛ የተወሰደብኝ 40% ግዛት ይመለስልኝ ወልቃይት ነው የሚለው። ሁለተኛ ደግሞ የተነጠኩት ህጋዊ ሰውነት ይፈቀድልኝና በኢትዮጵያ ተቋማት ውስጥ ህወሓት የሚል ህጋዊ ሰውነት ይኑረኝ፣ በትግራይንም ልምራ፣ በሌላውም የፖለቲካ ውስጥ ልሳተፍ ነው የሚለው። ከዚህ ውጭ ሌላ ምን የተለየስ አጀንዳ ኖሮት ነው? ፈትለ ወልቅ ያነሳችው ሌሎቹ በነጋ በጠባ እየወጡ የሚዋሩት የሚናገሩት የትግራይ ሉዓላዊ ግዛት ነው። ሌላው ቀርቶ እኮ ምንድን ነው የወልቃይት ጉዳይ ቀይ መስመራችን ነው ብሎ አስረስ ማረግ ቢናገር አንድ ሚዲያ ላይ የሚለፈልፍ ስታሊን ገብረስላሴ አይደለም እንዲ ወጥቶ ለአስረስ ማረ ብደግማት ይችን ነገር ብሎ ቀይ ካርድ ነው ብሎ ማስጠንቀቂያ የሰጠው? በዚህ ደረጃ እኮ የሚገነዘቡ የሚያስቡ ሰዎች ናቸው። ስለዚህ ምንድን ነው የአማራን ትግል እነዚህ ሰዎች የሚመለከቱት እንደ መናጆና እንደ መንገድ መሪ አዝለው የሆነ ቦታ እንደሚያደርሷቸው እንጂ የሆነ ቦታ ላይ ማጅራትና ቅልጥማቸውን እየሰበሩ እንደሚያስቀሯቸውና ፍላጎታቸውን እንደሚያሳኩ ጠንቅቀው ያውቃሉ፣ በዚያ በኩል ያሉት ፖለቲከኞች ማለት ነው። በዚህ በኩል ግን የራስህን ስራ ሰርተህ ሌላው የጎረቤት ሀገራም ላይ አሁን ቅድም ዳኒ እንዳለው የማይሆን ነገር የአማራ ህዝብም ጥያቄ አይደለም። የኤርትራ መንግስት ሄዶ የመደምሰስ የማስወገድ እንደዚህ አይነት ሀሳብ የአማራ ጥያቄ አይደለም። አማራ የህሉና እኔ የአማራ ህዝብ ነው አላልኩም። አስተካክሉ ራስ እኔ የአማራ ህዝብ አላልኩም። አስተካክሉ እኮ ኖ አንተ ከአማራ የአማራ ህዝብ አላልኩም። ከአማራ ፐርስፔክቲቭ አይደለም። የወልቃይት ዘብ ነው የወልቃይት ዘብ ነው ኤርትራ የሚደመስሰው አይደለም አይደለም። እሺ በቃ እሱ ሀሳቡን ይጨርስ። በአንድ ሰከንድ አስተካክል። ይቅርታ አንድ ሰከንድ ነው። እኔ ያልኩት በሱዳን ላይ ያሉ ኃይሎች አንደኛው አርኤስኤፍ የሆነው አካል አልቡርሃንንም ህግደፍንም በጋራ መምታት ይፈልጋል ነው ያልኩት። እኔ ህግደፍና አልቡራን ሲመቱ ቆሜን የምመለከተው ነው ያልኩት። እሺ ጥሩ፣ እንደሱ አስተካክለው። እሺ ጥሩ እንጂ የአማራ ህዝብ አላልኩም። እሺ ጥሩ፣ እንደሱ ከሆነ ምንድነው አሁን መደረግ ራስ አሁን ለምሳሌ እኔ አሁን ምንድነው መሰለ አንተ አማራውን በራሱ ኃይል ይገንባ ነው የምትለው። ኃይል ግን የሚገነባው እንዴት ነው? ለምሳሌ ኮርኔል ደመቀ ወልቃይትን አስከብር ያለው መሳሪያ አይገባም ምናምን ብሎ ፋኖ የሚባል የለም አማራ ትግል የለውም ብሎ ወጥሮ ለምንድን ነው የምንታገለው ብሎ ቁጭ ብሎ ያንን መስመር ይዞ ለብልጽግና አስረክቧል። አማራ ከውስጥም ከውጭም እንግዲህ ፋኖ ምንም መፈናፈኛ የለውም። ይሄ ጥይት ያስፈልገዋል፣ መዋጋት ያስፈልገዋል፣ ዘመናዊ መሳሪያ መታጠቅ ያስፈልገዋል፣ ድሮን መታጠቅ፣ ጸረ ድሮን መታጠቅ አለበት። ይሄ ኃይል ማን ጋር ይጠጋ ነው የምትለው? በአየር ላይ ኬት ሊያመጣ ይችላል? የሆነ ነገር መላክ አልፈጠረ። በጣም ጥሩ ጥያቄ ነው ያነሳው። ማለት አለበት እኮ እንዴ። እሺ ልመልስ። እንኳን ጦር ሰውም እኮ ተፍተፍ ይላል። አይ ጥሩ ጥያቄ ነው ያነሳው። በነገራችን ላይ ኮሪደር ተዘጋብን የሚሉት ይሄ የእናቴ ቀሚስ አደናቀፈኝ የሚል አካል ካልሆነ በስተቀር ለእግዚአብሔር ክብር ምስጋና ይግባው እንጂ አማራ በጣም ብዙ የሚዋሰንበት ከጎረቤት ሀገር ጋር ሰፊ ቦታ ነው ያለው። ወልቃይት ብቻ አይደለም መውጫ መግቢያ ያለው። ያንን አለመጠቀም ምክንያት መፈለግና ይሄ አንዳንድ ሰዎች መጥተው ፕሮፓጋንዳ የሚደሉ የጠየኩን ነገር አለ። አሁን ለምሳሌ ሱዳን ውስጥ ያለውን የኃይል አሰላለፍ እና ታዲያ በሱዳን ሱዳን ላይ እኮ ትመልሳለህ። ቆይ ሱዳን ላይ ሁለት ኃይል አለ የአልቡራንና የሐሚቲ አይደለም? እነዚህ ሁለቱ ኃይሎች አሉ። አማራን ፋኖን የሚደግፈው አንደኛው ኃይል ነው። እሱ ደግሞ ከሻቢያ ጋር አለ፣ ከቲፒኤልኤፍ ጋር የኃይል አሰላለፍ ነው ያለው። ስለዚህ በሱዳን አትበል። የትኛው አፋብን ወጥቼ ደግፋለሁ አላለም አልቡርሃን። ባልደግፋችሁም አሁን እኮ እኔን አቋረጣችሁ ይገማል። ሀሳቤን እኔ እየጠየቅኩ ያለሁት በመተማም በኩል አምጣው፣ በጎጃምም በኩል አምጣው፣ በሱዳንም በኩል አምጣው። መሳሪያ የሚገባ ከሆነ ኃይል የሚያገኝ ከሆነ የአማራ ፋኖ አላያንስ ያስፈልገዋል። ከውጭ የሚያስገባለት ነፃ መሬት የሚሰጠው የውጭ ኃይል ያስፈልገዋል። ስለዚህ ሱዳንን መያዝ፣ ኤርትራን መያዝ፣ ከወያኔ ጋር መጣመር
አሁን ባለው ነባራዊ የኢትዮጵያ ፖለቲካ ውስጥ አማራ ምን ምርጫ አለ? የአማራ ፋኖ ሰርቫይቭ ማድረግ ካለበት ሌላ ምርጫ አንተ ምን ልታቀርብለት ትችላለህ? ኮሎኔል ደመቀ የሚባል ሰው አብይ ወይም ሞት እያለ ባለ ልነግርህ እኮ ነው ሀብትሽ። ቆይ አብይ ወይም ሞት የሚለውን ነገር ተሆን አንደኛ ብሏል። አብይ ወይም ሞት ብሏል። ቆይ አንዴ አስጨርሰኝ። አንደኛ የምናወራው ፖለቲካ እስከሆነ ድረስ እዚህ ሁሉም ነገር በአደባባይ ምን ኮሎኔል ደመቀ ዘውዱ ፋኖ ናና በዚህ ጋር መሳሪያ ያስገባ ብሎ ጥሪ እንዲያደርግ ነው የምጠብቀው? አስቁማ ሀብታሙ ይኸውልህ፣ እኔ ተራ እስከሆነ ድረስ አስቁማትና እኔ ከዚች ሴትዮ ጋር ማውራትም አልፈልግም። ምክንያት መፈለግ ካልሆነ በስተቀር ፖለቲካም አይደለም። በዚያ ጋር መንገድ ተዘጋብኝ ምናምን ነገር ይላል ነው አንተ ነው የመሰለ ለአንተ የምትፈልገው ስላልሆነ ቤቲ ይደብራል። ሀሳቡን ይጨርስና እኮ ብዙ እኮ ሀሳብ የሚሰጡ ሰዎች አሉ። ምንም እኮ ቃል በቃል ማውራት አይጠበቅብንም። ቀጥል። ኔቨራ ማን ነው ራስ ግን አሳጥረው ፕሊስ። እኔ ረጅም በመሀል እየገባችሁ እኮ ነው። አሁን ትልቁ ነገር እኔ ሀሳቤን እስካሁን ላገባድድም እችል ነበረ። አሁን ምንድን ነው ትልቁ ነገር በዚያ ጋር በወልቃይት ጋር ገብተን ተንኩሰን ወያኔ ወልቃይት ላይ ገብቶ ለምን እዚያ እንደገና የቀሩትን አማሮች አያርዱም ካልሆነ በስተቀር ስለ ወልቃይት የሚነሳ አንዳችን ምክንያት የለም። ኮሎኔል ደመቀ ዘውዱ የራሱን ስራ ነው የሚሰራው። ሌላው ደግሞ በዚህ ዓመተ ምህረት በዚህ ቀን አዲስ አበባ ደርሳለሁ ያለው አካል ደግሞ የራሱን ስራ በሚሰራበት አይነት መንገድ ሰርቶ ፖለቲካውን ሰርቶ የራሱን ስራ ሰርቶ ትግል ማታገል ነው የሚያስፈልገው። የአማራን ትግል እየመጣህ ልትበታትና ልትሰነጣጥቅ በስልጣን ጥማት እንደገና ልትከፋፍል አሁን የተመሰረተ ድርጅት ምን አባት አመጣለህ? አንተም እኮ ያንተ ፍላጎት ቀረብኝ ብለህ ነው እዚህ መጠምት ትሪገር የሚያደርግ ነገር አትናገር። ምን ተናገርኩ ነው? ስለ ወልቃይት ጠየቀኝ። ስለ ምን እኔ ምን አገባው? አንደኛ ወልቃይት ያልተወለደ ሰው በዚህ ደረጃ እዚህ አካባቢ ስለ ህዝቡ አይደለም እዚህ አካባቢ ወልቃይት የአማራ ህዝብ እኮ እኔ ወልቃይት ተወልጄ አይደለም አዲስ አበባ ምንም ስለማላውቀው ያልተወለደ ሰው የምትለው ምንድን ነው? ኖ እላለሁ። ለምን እንደምል ታውቃለህ? ጎጃም ተወልዶ ሄዶ የሞተው አዳምጠኝ። ይኸውልህ አዳምጠኝ። እነሱ ባለው የሚባሉ ልጆች እኮ ሄደው አዳምጠኝ። ታወራው ነገር በጣም አያስኬድም። ሆነ ቆይ አዳምጠኝ። ወልቃይት ያሉት አማሮች ቲፒኤልኤፍ ይምጣልን ኮሎኔል ደመቀ ዘውዱ አስጠልቶናል ብለው ተናገሩ። እንዴ ጠሩ ጠየቁ። ቲፒኤልኤፍ ማን ይምጣህ? አሁን እኮ ቲፒኤልኤፍ እየተባለ ነው። ወልቃይትን ይፈቱና ይግባ እየተባለ ነው። ወልቃይት ካልመጣን ያገባንም ወልቃይትን ይዛችሁ እናንተ ጥፉልን። እኛም ሌላው አማራ የራሱ ፖለቲካ ይሰራል። አትምጡ። በቃ ኮሎኔል አትበሉ። አሰሬ ከመጣችሁ ደግሞ ትጠበጠባላችሁ። ፔሬድ አትምጡ። አትንጫጫኛ። በአፋር በኩል ሂዱ። በቃ እኛ ኮሎኔል እየመጣን ነው። አትንጫጫ ቻለው ኮሎኔል የምትሉት እናንተ ናችሁ። አንዴ እኔ ልጨርስና አንዴ ወይ ድስቱን ኮሎኔል ውረዱልን። በቃ እዛ የሚጠብቁ ሰዎች አሉ። አሁን ዩሪ አላወራም፣ ከዛ ሞገስ አላወራም፣ 30 ደቂቃ ቤቢ ሾው አለች፣ ኔቨር አለ የጠበቀ እኮ ምን አሁን ራስንም እዚህ ውስጥ ወያኔ ይምጣ እና ወልቃይትን ይውሰድ ያለ ሰው ያለ ብላለች እንደ ቤቴሌ አላለችም። ሺዝና ማዳም ብላለች። ህልውና በታች ነው ወልቃይት ከአማራ ቤት ያለ እኛም ህዋት ከአማራ ህልውና በታች ነው። እኛ ስለ ህልውናችን እናለቅሳለን። እኛ ደግሞ ስለ ህልውናችን ተጣምደን ገላገለ። እሺ የሚሆነውን ነገር ልንገርህ። ይሄ የሚወራውን ወሬ ሁሉ በጎን ሄጄ በራሴ ፍላጎት አንድ ነገር አደርጋለሁ የሚል አካል ካለ የሚፈጠረው ነው የምነግርህ። የሚሆነውን ነገር የአማራ ህዝብ ለቲፒኤልኤፍ ምን አይነት አመለካከት እንዳለው የሚያውቅ ካለ ሊፈጠር የሚችለው የሆነው የአማራ ፋኖ እና የሆነው የተከዜ ዘብ የሆነው የአማራ ሚሊሻ የአማራ ድማ ብተና በአንድ ላይ እንደሚቆም ይሄን ማወቅ ያስፈልጋል። ከዛ መጥፊያህን መቀበሪያህን ከሆነ የምትፈልገው ከቲፒኤልኤፍ ጋር ሆኜ የፖለቲካ ሞቴን ለአንዴና ለመጨረሻ ጊዜ ሞታለሁ የምትል ከሆነ ሄደ ከቲፒኤልኤፍ ጋር የአማራ ህዝብ ፍላጎትና አጠቃላይ የአማራ ትግል መሪዎች ስምምነት ሄደ የምታደርገው ነገር መቀበሪያህን የታሪክ ሞትህን የፖለቲካ ሞትህን ለመሞት ካልሆነ በስተቀር የምታመጣው አንዳችም ነገር የለም። አንደኛ ቲፒኤልኤፍ ከአልሸባብ ጋር እሰራለሁ ብሏል በአደባባይ በትግራይ ቴሌቪዥን። ከአልሸባብ ጋር የሚሰራ በአማራ ትግል ውስጥ አያስፈልግም። እና መናገር የምፈልገው ሊሆን የሚችለው ነገር ከምትጠብቁትና ከገመታችሁት በላይ አደጋ ይዞ እንደሚመጣ በኋላ አንድ ጊዜ ከመቁረጥ 10 ጊዜ መለካት የሚባል ነገር አለ። ያንን ነገር አውጥቶ አወርዶ ማሰብ የሚጠቅም ይመስለኛል። አስከትሎ የሚመጣው መዘዝ እጅግ አደገኛ ስለሆነ የኤርትራ መንግስትን በተመለከተ በአማራ በኩል መደረግ ያለበት ሄዶ እንደዚህ እናደርገዋለን ምናምን ሳይሆን ኤርትራ ከቲፒኤልኤፍ ይልቅ አማራም ቢሆን ነገ ስልጣን ይዞ ታንክና ምናምን ነገር እያንጋጋ ቀይ ባህር ይመጣል የሚል አስተሳሰብ ወጥቶ
የአማራ ህዝብ የህልውና ትግል አለበት ብሎ ትክክለኛው መንገድ መምረጥ ካለበት አጋር ማድረግ አለበት። ከዚያ ውጭ ግን እዚያም እዚህም እያለ ዝም ብሎ የኤርትራ መንግስትም ቢሆን በአማራ ጥቅም በአማራ ህዝብ ፍላጎት ላይ የሚነግደው አንዳችም ነገር መኖር የለበት። በዚያ ደረጃ እውነታው ሐቁ መታወቅ መቻል አለበት። ያንን አውቀህ ከሰራህ የውስጥ አንድነትን ካጠናከርክ ከአማራ ታጋይ ከአማራ ፋኖ በላይ የሚመረጥ የለም። በውስጥ ተከፋፍለህ ግን ይሄንኛው ቁራጭ መሬት የአዲስ አበባ ጉዳይ ደግሞ ሲነሳ የብልጽግና አጀንዳ እያልክ እየገፋህና ለኦነግም ለህወሓትም ለኦህዴድም ታክቲካል ድጋፍ እያደረግክ የምታሸንፈው የምታመጣው አንዳችም ነገር የለም። ውድቀት ነው የሚመጣው። ደግሞ ማለት እንፈልገው ስለሰጠኝ ድል አመሰግናለሁ። ኦኬ አመሰግናለሁ። የሀሳብ ልዩነት በጨዋነት መግለጽ ይቻላል እና ዩሪ እስኪ ቀጥል ሀሳብን በእኔ በበኩሌ ወያኔ ይምጣ የሚለውን ወይም ጥምዶን ሙሉ ለሙሉ አፕሩቭ አላደረኩም። ቢኮዝ የጥምዶን ዓላማ አላውቀውም፣ ይዞት የመጣውን የፖለቲካ ርዕዮተ ዓለም አላውቅም፣ ራዩ ምን እንደሆነ አላውቅም፣ የአማራን ጥቅም ያስከብራል አያስከብርም፣ የኢትዮጵያን ጥቅም ያስከብራል አያስከብርም አላውቅም። ስለዚህ እኔ ጥምዶ የምደግፍበት እስካሁን ምንም አንድም ያየሁት ነገር የለም። ግን ወሬፍ የሚለውን ነው እያወራን ያለ ነው እና አማራት ምን ምርጫ አለው አሁን ባለው አሰላለፍ ላይ ያለን ነው። ውይይት ነው፣ ዲስከሽን ነው እያደረግን ያለ ነው። ዩሪ ቀጥል። ኦኬ ያ የሁሉም ጥያቄ ነው። ባይ ዘ ዌይ እኔም ዛሬ ትናንት ማታ ቅድም ሲባል የነበረው ሰነድ ተላከልኝ። በነገራችን ላይ ሰነዶች ራሱ አያያዝ ላይ ችግር እንዳለ የምታውቀው ቀድሞ የጠላት መዋቅር ጋር ነው የሚገባው፣ ላይክ ብልጽግናዎች ጋር ምናምን። አሁን እኔ ትናንት ነው ይሄ ሰነድ እጄ ላይ የገባው። ያ ማለት ምን ማለት ነው? እዛው አፋብን ውስጥ ስሊፐር ሴል አለ ለብልጽግና እና ድርጅቱን ለማይደግፉ ሰዎች ሰነድ አሾልኮ የሚያስወጣ ማለት ነው። እኔም ከድርጅቱ አይደለም ግን ያው የተወሰነ ቦታ እንትን ስል ደርሶኛል፣ አይቼዋለሁ። ቀጣይ ሰነዶች እንጠብቃለን። ለምሳሌ ስምምነት፣ ቢኮዝ ኦብቪየስሊ ስምምነት ይኖራል። እንደነ አስረስ አይነት ፖለቲከኞች ያሉበት አማራ በእነሱ ሲወከል አምሹር በደንብ በተቆጠሩ 1 2 3 በሚባሉ ሰነዶች ስምምነቶች ሊኖሩ እንደሚችሉ እንጠብቃለን። እነዚህ የፖለቲካ ሰዎች ቀላል ስላልሆኑ ማለት ነው። ቅድም አንተም ብለኸዋል። ግን ያ ማለት ደግሞ ኦኬ አማራ የፖለቲካ ጥያቄ ነው የጠየቀው እና ጥያቄው እንዴት ይመለስ ነው አሁን አይደል? ምርጫ ጠባብ ነው። ላይጥምህ ሊጥምህ ይችላል። ዓለም ባንተ ዙሪያ አትሽከረከርም። ዓለምም 30-40 ደቂቃ ምራቅ እየተፋች እንደምታወራው እድል አትሰጥህም። በጣም ከባዱ ነው ያለንበት ሁኔታና ፈጣን ወሳኝ የሚመሩ ውሳኔዎችም ከተወሰኑ ምን ታደርጋለህ? ወይ ትደግፋለህ ወይ አትደግፍም፣ ወይ ጠላት ትደግፋለህ ወይ ዳር ይዘህ ሁኔታዎችን ታጠናና ያልገባህ ነገር እስኪገባህ ትጠብቃለህ፣ ሲገባህ ትደግፋለህ፣ ካልገባህ የህዝብ ጠላት አትሆንም። ያሉ ምርጫዎች በጣም ጥቂቶች ስለሆኑ ማለት ነው። እና አሁን የሚደረገው ውይይት ይብን እኔ ረፍዷል ብዬ ነው የማስበው። ላይክ ለኢንቴሌክቹዋል ኩሪዮሲቲ ካልሆነ በስተቀር እንጨት የሚል የ30 ደቂቃ ወሬያችን ማንም የሚሰማ የለም። በቃ ትግሉ በቀደም ከትላንት ወዲያ ነው ምናምን ቤት ከፍቼ መከታውን ይቅርታ ስጠይቅ በዛው የተናገርኩት አንድ ነገር ነበር። አሁን የውይይት ወቅት አልፏል። ማንም አይሰማ። በቃ የሚመጣው ነገር በጣም ከባድ ነው። መጪዎች 200 እና 300 ዓመታትን የሚወስን ነው። ፋኖቻችን በደንብ እንዲያስቡበት ጨቅጭቀናል፣ አስፈራርተናል፣ ቡራ ከረዩ ብለናል፣ ዘራፍ ብለናል አይደል? እንድንሰማ ነው ይሄን ሁሉ ያደረግነው። በቃ ከዚህ በላይ ግን መሄድ ለይተ የህዝብ ጠላት ሆነ መሰለፍ ካልሆነ በስተቀር ባይነው አንዳንድ እርምጃዎች ሄደዋል። አሁን ይሄ ከሰነዱ ላይ የተወሰነ ነገር እነግርሃለሁ። በጣም አንዳንድ ኃይሎች ራስ ወዳድ መሆናቸውን ራሱ የምታውቀው አንዳንድ ነገር ኤክስፕሊሲትሊ ተጽፎላቸው እንደ አዞ እየበላ የሚያለቅስ አይነት ፖለቲካ፣ እምብርት የሌለው ፖለቲካ የሚሰሩ ኃይሎች ተፈጥረዋል። ከዛ በፊት ግን ይሄ ቅድም እነ መሬና አንዳንድ እናስረስ ላይ የተሰጡት ኮሜንቶች እና በላይ ዘለቀም ላይ እኔ አንዳንድ ሰዎች ለምን እንደዚህ እንደሚያደርጉ አይገባኝም። አንደኛ አርበኛ ማለት በቃ እምቢ ያለ ሸፍቶ ኢፍትሐዊነትን የሚታገል ሰው ማለት ነው። ጎፈሬ ፂማም ማለት አይደለም። እና ገሌ የአርበኛ መላጣ ነው። የአውሮፓ የሜዲቫል ፔሪድ ነገስታቶች ኦልሞስት ሁሉም መላጣ ነበሩ። ይህን ታውቃላችሁ? ኢንፋክት ይሄ ዊግ ምናምን የወንዶች እንደነበር ታውቃላችሁ? የአውሮፓ ነገስታት አሁን ኮርት ውስጥ እንግሊዝ ኮርት ውስጥ ወይ ዚምባብዌ ምናምን እንኳን ያደርጉታል። አመጣጡን ራሱ ሄዳችሁ
ኢትዮጵያ ውስጥ ያለው ድንቁርና የሚቀፍ በነገራችን ላይ ለዚህ ነው እኔ ቅድም የጎጃም ልጆች ቀረብ ብላችሁ ካያችኋቸው በፍቅር ነው የምትወድቁት ከነዚህ ሰዎች ጋር። ተራማጅ ናቸው። ድስት እየፈቀፈቀ እኔ የሆነ የባለ አባት ልጅ ነኝ ምናምን እያለ እንደገና ጥፍሩ አይደማም ሚኑ ድስት እየፈቀፈቀ በቃ ድስት ካጠበ ድስት እያጠብኩ ነው የሚል። ኡበር ከነዳ ኡበር እየነዳው ነው የሚል። በኢትዮጵያ ውስጥ ትልቅ ሶሻል ካፒታል ገንብተዋል እነዚህ ሰዎች። ር ዌይ ቱ ፓወርፉል። ብሔር ብሔረሰቡ ላይ ቆዳቸውን አይወጥሩም። ብሔር ብሔረሰብ ይወዳቸዋል። የሆነን የኦሮሞ ብሔርተኛ ሄደህ ምናምን ብታናግረው በፖለቲካ ብዙ አይጎረብጠውም። ይሄ አንተ ምናምን ፈቀብ ዝቅ አርጎ ምናምን እንደዚህ አይነት ፖለቲካ የላቸውም። ነው ዛሬ ላይ ኦኬ ሰውነህ ሁለት እግር ሁለት እጅ አለ መስራት ትችላለህ ምናምን በት ትላለህ ሀብት ታፈራለህ ሌላው ሰው ካንተ እኩል ነው ምናምን እንዲህ አይነት ፖለቲካ የሚያራምዱ ናቸውና ይሄ አሁን በአማራ ፖለቲካ ውስጥ የእንጨት ዘመን ፖለቲካ ይዘው የሚመጡ ሰዎች አሉና አማራውን ለመከፋፈል የሚሄዱበት ርቀት እኔ በጣም ያስቀኛል። ፎር ዳት ማተር እኔ በጣም የሚገርመኝ ቶ ከነ ንጉሥ ተክለ ሃይማኖት ወይ ራስ ኃይሉ ተክለ ሃይማኖት ወይ ደጃዝማች በላይ ዘለቀ ይሄ እንግዲህ የሱ ሬዚስታንት በዓለም ላይ ሪኮግናይዝድ የሆነ ነው። እዚህ አንድ ቴሲስ ጽፎ ማያቅ ሰው እገሌ እዚች ቢቸና ነበር ምናምን የምትለው አይነት አይደለም። ስኩል ኦፍ ቶት ነው በላይ ዘለቀ ማለት የምታጠናው ማለት ነው። ከምን አይነት ስነ ልቦና ቢቀዳ ነው በዛ ዘመን ነጮች ያን ሁሉ መሳሪያ ይዘው ሄደው በርካታ ኤርትራውያንና ወደ ሰሜን አካባቢ አስጋሪዎች በነበሩበት ዘመን ጥቂት ወታደሮች ይዞ ምን አይነት ስነ ልቦና ነው የዛ ዘመን ሰዎች ያላቸው ጫካ የገቡት ምናምን ብለህ የምታጠናው። ቢኮዝ ዛሬ ያው ብታጠና አምሹር ነዳን እስራኤልን ነው የምታጠናው አይደል? የዛሬዎቹ ትውልዱ ይሄ ስለሆነና የሚጠኑ ስኩል ኦፍ ቶቶችን አሳንሶ ያው ማህበረሰቡ እንዳልኩ በጣም ግዙፍ ስነ ልቦና ስላለው የነ ቢትወደድ መንገሻ ጀንበሬ፣ የራስ ኃይሉ በለው፣ የነ አዲስ አለማየሁ፣ አቤ ጉበኛ፣ ፕሮፌሰር ሂሩት ወልደ ማርያም ምና ቆጥራ ማጥላቸው ኤሊቶች ያፈለቀ ምድር ነውና እኔ አንዳንድ ሰዎች ምን አይነት ፖለቲካ እየሰሩ እንደሆነ አይገባኝም። ይሄን አስረግጬ ልናገር ብዬ ነው። ሌላው ይሄ በመሪዎቻችን ላይ ለምሳሌ የፖለቲካ ኃይሎችና የወታደራዊ ኃይሎች የሚመዘኑት ኪ ፐርፎርማንስ ኢንዲኬተርስ አሉ አይደል? የሚመዘኑባቸው ለምሳሌ ጦር መሪ ከሆነ ከ10 ሰውና ከ7 ጠመንጃ ክፍለ ጦርና ኮሮች እየመሰረተ ካሳየህ ኦኬ በኪ ፐርፎርማንስ ኢንዲኬተር ይሄ ሰውዬ ማደራጀት ይችላል አይደል? ማደራጀት በነገራችን በጣም ከባድ። እኔ በፖለቲካ ውስጥ ረጅም ጊዜ ነው የቆየሁት። መተንተን፣ መናገር፣ ስትራቴጂ ማውራት በጣም ቀላሉ ነገር ነው። ማደራጀት በጣም ከባድ ነገር። ለዚህ ነው እኔ በቀደም ስለመከታው ሳወራ አይ ሪስፔክት ጋይ ቀላል አይደለም። 15 ሰዎች በአማራ ማህበር ስትሳተፍ 15 ሰዎችን መምራት ምን ያህል ከባድ እንደሆነ ታውቀዋለህ። ከዛ ይሄንን በ100 ሺህ እና 200 ሺህ ደሞዝተኛ ያልሆነ ጦር ለዛውም ደግሞ እሳት የሚተፋ መሳሪያ እጁ ላይ የያዘን ኃይል አንተን አምኖ ኮማንድ እኮ እያረከው ነው ማለት ነው። በሃይራርኪ ያከብረሃል ማለት ነው። የሆነ ወይ ፈጣሪ ሞገስ ሰጥቷል ወይ በተፈጥሮ ተቀጥተው የሚያደጉ ምናምን ስለሆኑ ለሃይራርኪና ለህግ የሚገዙ ናቸው። አንተም ደግሞ የሆነ ነገር ፐርፎርም አድርገሃል ማለት ነው። እና እነ መሬ ወዳጆ የኢትዮጵያ ህዝብ ፕሬዝዳንት አድርጉን ብለው አልመጡም። አማራም ማንም መግደል አይችልም ብለው ነው የመጡት። ከ10 ጠመንጃ የሆነ ከ12 ሰው ምናምን ክፍለ ጦሮች ኮሮች ምናምን እየመሰረቱን ያሳዩን። በውትድርና ኪ ፐርፎርማንስ ኢንዲኬተር ደጋይ ሚሪክል ነው የሰራው። አሜሪካና አውሮፓ ቁጭ ብለህ ልክ እንደኔ መከታውን ትንሽ ወጣ ብዬ እንደተናገርኩት መናገር ሁሌም ቀላል ነው። ዋጋ ለመክፈል በር ተከፍቷል። ለኔም ለሁላችንም ሁላችንም ቁጭ ብለን ልጆቻችንን እያሳደግን ነው። እድሜያችን ከነመከታው የሚያንስ ምናምን ሰዎች ምናምን አይደለንም። ኦኬ። ስለዚህ በእኩዮቻችን ስራ ላይ ከምንመጻደቅ በጣም የተለየ ነገር ካለን ወደ መሬት ሄደን መሞከር እንጂ ከሌ አረቄሻ ምናምን ብትለው በኢትዮጵያ ታሪክ ውስጥ አሁን አንዳንዶቹ ስማቸውን ተክለዋል። እኔ የምስራቅ አፍሪካ ፖለቲካ አስረስን መሸከም ይችላል ብዬ አላምንም። ቅድም እንዲያውም እናስረስ ባሉበት ኢሳያስ አፈወርቂ፣ ደብረ ጽዮን ምናምን ሲባል
ኦፍኮርስ የስነ ልቦና ትግል ውስጥ ገብተህ ነው እንጂ አስረስ ማለት እኔ እንደውም እኔ በፊት ለጦር ኃይሉ ነበር እኔ በፊት ትኩረት የምሰጠው፣ ለፖለቲካ ኃይሉ ብዙ አቴንሽን አልሰጥም ነበርና ራሱን ፕሩቭ ያደረገ ነው። ዝም ብሎ ማንም ፕሮፓጋንዳ የሆነ ቀበሮ ውስጥ ብከተው ቀበሮ ሳይጭረው ምናምን ሊወጣ ከቀበሮ ጉድጓድ ሰው ሳይጭረው የሚወጣ ፖለቲከኛ ነው። እንደነዚህ አይነት ሰዎች የምስራቅ አፍሪካን ፖለቲካ ይመጥናሉ፣ እንዲያውም ይጠባቸዋል ነው የምለው። እነ ኢሳያስ እነ ደብረጽዮን ሰማው ጦረኛ ሴራ ከባድ አይደለም እኮ። አሁን ሴራ ማለት ባጭሩ የመጀመሪያው መስፈርት ማንንም አለማመን፣ ቀጥሎ ደግሞ ኦኬ ገሌ እንዲህ ሊያደርግ ይችላል እንዲህ ሊያደርግ ይችላል እንዲህ ሊያደርግ ይችላል፣ እያንዳንዷን የክፋት መስኮት መዝጋት ነው። ሌላ ነገር የለም። እና አሁን ያሉት ፋኖች እንደ ምሳሌ ስማቸው ስለተጠቀሰ እነዚህን አነሳው እንጂ ክፍለ ጦሮች መስርተው ተአምር ያሳዩን ሰዎች ወይም በፖለቲካ ሰምተን የማንጠግባቸው እውነት እነዚህ የኛ ሰዎች ናቸው። ኦኬ ይሄ ሰውዬ ምናል እኔን ወክሎኝ እዚህ ቦታ በኖረ እኔ አምሹር ባስረስቶ ወክሎ በፖለቲካ አንገቱን ደፍቶ የሚወጣ አንድም አማራ ሊኖር እንደማ ከጠላኸው ደደብ ነው ብለህ አይደለም የምጠለው። ከጠላኸው የራስህ የሆነ ወይ በፖለቲካ ነው ወይ የሆነ አንድ የማይፈታ ሳይኮሎጂ ስላለህ ነው። ይሄን ለምንድን ነው ያነሳሁት? ሰዎች ሊያሳንሷቸው ስለፈለጉ ነው እንጂ የአማራ ትግል ከዚህ ያለፈ ነው። ይችን ካልኩ በኋላ ይኸውልህ አዲስ ያሉትን ዶክመንት ቅድም አነሳው አየሁትኝ ማታ። በነገራችን ላይ 43ቱንም ገጽ ጥንቅቅ አድርጌ ሳነበውን ያመሸሁትና ኦኬ የትብብር ቅድመ ሁኔታዎች ብለው ጻፉ። በአማራ ሕዝብ ላይ የተገረጠውን የህልውና አደጋ የተረዳና የህልውና ትግሉ ፍትሐዊነት የተቀበለ አንደኛው ቅድመ ሁኔታ ይሄ ነው። የአማራ ሕዝብ ላይ ህልውና አደጋ መጋረጡን ማመን አለብህ። የህልውና ትግሉ ራሱ ፍትሐዊነቱን መቀበል አለብህ። የአማራ ሕዝብ ትግል ምክንያቶች ህዝባዊ ጥያቄ የተቀበለ በአማራ ሕዝብ ላይ የደረሱ በደሎችን እና ህዝባዊ ጥያቄዎች ደግሞ የሚከተሉ ናቸው ይላል። ከኛ ጋር መተባበር ሚን ዶክመንቱ የኛ ከሆነ ማለት ነው። እኔም ከፋኖ ስላልመጣልኝ የኛ ነው እያልኩ አይደለም፣ ግን ሰዎች እንዳይጨናበሩ ትንሽ መነሳት ስላለበት ነው። ኦኬ ከኛ ጋር መተባበር የሚፈልጉ ሰዎች በሙሉ እነዚህን ነገሮች መቀበል አለባቸው። አንደኛ የህልውና አደጋችንን የአማራ ህዝብ የህልውና አደጋ ተጋርጦበታል የሚለው የህዝብ ጉዳይ የፌዴራሊዝም እና የሁሉም ክልሎች መንግስታት ጸረ አማራ መንፈስ የተሸከሙ ፖሊሲዎች እና መመሪያዎች ስላሏቸው መሰረዝ አለባቸው። በግልጽ ከኛ ጋር መስራት የሚፈልጉ ከሆነ የፖለቲካ ውክልና የአማራ ህዝብ በልኩ የፖለቲካ ውክልና ማግኘትና የሀገር ባለቤትነት ማለት ሰልፍ አድሚኒስትሬሽን ሌላ ቦታ አይደል፣ የሰብአዊ መብት ጉዳይ ትርክት የአማራ ህዝብ ለአማራ ህዝብ እልቂት ምክንያት የሆኑ አማራ ጠር ትልክቶችን በህግ ማገድና የድርጊቱ ወንጀል መሆኑን መደንገግ ከዚህ በላይ ክሊር ሊያደርግልህ አይችልም። ፍትህ፣ የዘር ማጥፋት የተደረገብንን እውቅና መስጠት፣ የርስት ጥያቄዎቻችንን ምንም እንኳን ትግላችን በኢትዮጵያ ውስጥ ያሉ የትኛውም የብሔር ብሔረሰብ ተወላጆች የህይወት በመሰረቱት ቦታ ኑሮ መስርቶ ቢሆንም ሀብት አፍርቶ የመኖር መብት ያላቸው መሆኑን ብናምንም በአምባገነኑ የኢህአዴግና የብልጽግና መንግስታት ዘመን ከየትኛውም የኢትዮጵያ ክፍል የተፈናቀሉ እውነተኛ ተፈናቃዮች ሀብት ወደ አፈሩበት ቀዬ ተመልሰው ሀብታቸውን ይዘው ኑሯቸውን እንደገና መስርተው መኖር አለባቸው ብለን እናምናለን። የአማራ ህዝብ ርስት የሆኑ የአማራ ማንነት ያላቸው በፖለቲካ ውሳኔና በጉልበት የተወሰዱ የአማራ ርስቶች መመለስ አለባቸው። እንደና አስረስ አይነት ፖለቲከኞች ያሉበት ምንም አይነት ንግግርና ጥምረት ስታደርግ በዚህ ደረጃ ፖለቲካ ሊተነተን ይችላል ብዬ ኤክስፔክት አደርጋለሁ በነገራችን ላይ እና ይሄን አካተዋል። ኦኬ ሌላ በጣም በግልጽ ደግሞ ሌላ የቀረበው ከታጠቁ ውስጣዊ ተቃዋሚ ኃይሎች ጋር ያለው ነገር ምንድን ነው የሚሆነው ይልና የጋራ ምክር ቤት የመግባቢያ ሰነድ መፈረም አለበት ይላል። ያ ማለት ሰነድ አለ ማለት ነው። ኦኬ ጃና የኮሙኒኬሽን ትስስር መኖር አለበት ምናምን ይልና ከውጭ ቀጠና ኃይላት ጋር ምናምን ብሎ ይኸውልህ የዲፕሎማሲ ልዑካን ቡድን መሰየም። ኦኬ ይሄን ልዝለለው። የጋራ ስጋት ስትራቴጂን መጠቀም። ለምሳሌ አብይ አህመድ ለሁሉም ኃይል የኤግዚስቴንሻል ትሬት ይደቅንብናል ካሉ የጋራ ስጋታችን ነው በሚል ነገር ግን የአብዮቱ ባለቤት አማራ መሆኑን አሳምኖ
የአማራ ፋኖ ድል ለቀጠናው አስተማማኝ ጋሻ ለሌሎችም ትሬት እንደማንሆን ደግሞ የሚሰራው አይነት ፖለቲካዎች አሉ ይላል። የመጨረሻ አይ ቲንክ ገጽ ስለ ወታደራዊ ትብብር የሚያወራው ቦታ ላይ ልንገር። እኔ ኤክስፕሊሲትሊ ይሄ ተጽፎላቸው ሰዎች በተፈጥሯቸው ራስ ወዳድ እንደሆኑ የተረዳሁት የወታደራዊ ትብብር የጋራ ጠላትን በጋራ መመከት አንዱ ዘርፍ ሲሆን ይልና ከዛ ብላብላ አውርቶ ሀ ይላል። ከአጋር አካላት ጋር የሚደረጉ የቅንጅት ውጊያዎች የውጊያ ግንባር የሚሆኑ ቦታዎችን በተመለከተ ታሪክ እና ቅርስን ማንነትና ወሰንን ከመጠበቅ አንጻር አፋብን መወሰን ይኖርበታል ይላል። ወሳኝ እኔ ነው የሚለው በነገራችን ላይ በእያንዳንዷ ነገር እንደው ይሄ የአፋብን ከሆነ ነው እያልኩ ቢኮዝ ጠላት ጋር ኦልሬዲ የገባ ሰነድ ስለሆነ ለዛም ነው እንደው ዘለቅ ብዬ ያነበብኩት። አጋርነትና ትብብሩ እንዲፈርስ የሚያደርጉ ስሙ አጋርና ትብብሩ እንዲፈርስ የሚያደርጉ የሚችሉ የማንነትና የወሰን ጥያቄ ጉዳያቸው ከሀገራዊ ግዛት አንድነት ጋር ሊገናኝ የሚችሉ ወልቃይትና ጠገዴ አካባቢዎች እንዲሁም የህዝባችን መሰረታዊ ኑሮ በተመሰረተባቸው የክልሉ ወሳኝ የኢኮኖሚ ከተሞች ላይ ውጊያዎች አይደረጉም ይላል። ይሄን ያህል ነው ነጥሎ ሪሊ ይሄ የድርጅት ሰነድ ከሆነ እነዚህን ሰዎች ለመንከባከብ የተሄደው አይደረግም። ወልቃይት ጠገዴና ምናምን የህዝባችን የህሉና ትብብሩን ሊያፈርሱ የሚችሉ ምክንያቶች ብሎ ከዘረዘረባቸው አንዱ ነው። እንድ ነጥሎ አይደረግም እዛ ጋ ይላል። ኢቨን ራያን እንኳን አልጠቀሱም። ኢንፋክት መጠየቅና እንደው የተወሰነ ማጉረምረም ከነበረባቸው ለምን ራያ አልገባም ምናምን ቢኮዝ በቃ መራራ ኪኒን ውጠው ፖለቲካ ሊሆን ይችላል ነው፣ ግን የእነሱም ላይሆን ይችላል። ይሄን ቱ ኮንሲደሬሽን ኦኬ። ቀጥሎ ትብብሩ ስጋትን የሚያስወግድና ደህንነትን የሚያረጋግጥ ሊሆን ይገባል ይላል። ለዚህም ወልቃይት ራያን ጨምሮ ከጠላት ነፃ በሚወጡና የልዩነት ምንጭ በሆኑ አካባቢዎች ላይ የአማራ ፋኖ ብሔራዊ ንቅናቄ ጊዜያዊ አስተዳደሮችን የሚያቋቁም እና ሌሎች ኃይሎች ስምምነት ላይ እንዲደርሱ ማድረግ ያስፈልጋል ይላል። ያ ማለት የመንግስትን ኃይል እያሸነፍክ ስትሄድ የይገባኛልነት ፍጥጫ ባለባቸው አካባቢዎች ማን አስተዳደር እየተካ ይሂድ ነው አይደል? ብልጽግና መዋቅሩ ሲነቀል የሆነ መዋቅር መተከል አለበት። አፋብን አማራ ነው መትከል ያለበት ብሎ በዛ ደረጃ ነው እንግዲህ ንግግርም ካለ ያደረገው። የመጨረሻው የሚያዙ ቦታዎች ላይ በውጊያ የሚያዙ አካባቢዎች በጦርነቱ ካላቸው አስፈላጊነት አንጻር በየትኛውም አካል ቢያዙ ይላል። ደግሞ ድንገት አንዳንዴ በጦርነት አጣዳፊ ነው ያው ምናምን የሆነ ቦታ ልገባት ይችላል ወይ ሌሎች ገቡ ተብሎ ቢታሰብ የማንነትና የግዛት ጥያቄ መመለስ ጋር የሚገናኙ እንዳልሆኑ በግልጽ መግባባት ላይ መደረስ አለበት። ያ ማለት ዛሬ ያንተ ጦር የሆነ ቦታ በአጋጣሚ ቢገባ ፐርማነንትሊ ጦርህን ቁጭ ማድረግ አትችልም። ይሄ ካሉ የመሬት ጥያቄዎች ጋር የማይገናኝ መሆኑን ከመጀመሪያው በመፈራረም መስማማት ያስፈልጋል ይላል። እንግዲህ ነገሮችን በዚህ ደረጃ ነው በነገራችን ላይ ድርጅቱ ያየው። የግጭት አፈታት በገለልተኛ ወገር የሚመራ የሽምግልና ቡድን ዓለም አቀፍ አሁን ያነበብከው እኔ ሰነዱን አላየሁትም። ይሄ ከሆነ እዚሁ ላይ ግን እንደው አንተ ጊዜው ስለሄደም አሳጥረህ ሀሳብን አንድ ደቂቃ እንድታደርግልኝ የያዘውና እዚህ ጋር ኔቨር አንተ አሁን ዩሪ ያቀረበው ሰነድ አንተ ካነበብከው ጋር ይለያያል። ኔቨር ማይክን ክፈተው እስኪ። አይለያይም። ይኸውልህ ይሄንን ስላለ ማለት ነው እዚህ ጋር አዳምጠኝ። ቆይ ካልተለያየ አይደለም ማለት እኔ ካልተለያየ ብነግርህ እኮ ነው እዚህ ጋር ቆይ አዳምጠኝ። ዩሪ ያነበበው በሙሉ እኔ የአማራን ጥያቄ ከማስከበር በላይ የሄደ ነው ለኔ። ኦኬ ይኸውልህ በአንድ ገጽ አይደለም የሚገለጸው ይሄ ጉዳይ። ይኸውልህ አንድ ገጽና ሁለት ገጽ ስላነበበ ቆይ ልነግርህ ነው። ይሄንን ስላስቀመጠ ሰነዱ ቆይ እኔ የምለው መሰለህ ኔቨር በዚህ በሁለት ገጾች ውስጥ የወልቃይትን ጉዳይ አንስቶ የማይደራደርባቸው እንደሆነ አስቀምጧል። አሁን ዩሪ ሲናገር ማለት እዚህ ላይ ባነበበው አንድ እነዚህ ነገሮችን አስቀምጧል። እሱ ቀርቶ ሌሎች መሬቶች ራሱ ሲያያዙ ወያኔ ገብቶ ቢይዘው ኦነግ ገብቶ ቢይዘው በመደበኝነት የሚያስተዳድረው አይሆንም ይላል። አንደኛ ያሰምራል እኮ
እኔ አሁን ቀይ መስመር ያለው የአማራ ትግል እያደረገ ማለት ነው። አፋብን ልንገርህ እኮ አምኖበት ካስፈጸመው ማለት ነው። እኔ እንደዚህ ግን ቆይ እኔ ስራ ላይ ስለሆንኩ አንዴ እሱ ያነበበው ብቻ ሳይሆን አንዴ ጠይቀኝ ልመልስለት። እኔ ስራ ላይ ነኝ። ስራ ላይ ስለሆንኩ ስራ ቆርጬ አንተ ሰነዱ ላይ ዩሪ እንድትመልሰው በዛ የሱን ሰምተህ ተመልሷል። ግን እኔ ስራ ላይ ነኝ ሀብታሙ፣ ስራ ላይ ስለሆንኩ ቆርጬ ነው። አንድ ጊዜ የቤቱ ባለቤት እያዘዘ እኔ ልዘዝ ባለ እኔ ካልኩት ስራ ላይ ነኝ ነው ያልኩት እኮ ሌላ ነገር ስራ በቃ ችግር የለውም። ስራ ወደ ስራ አንድ ጊዜ ቆይ ዩሪ አንድ ጊዜ እንትን በልና ኔቨር ምንድን ነው ልትል የፈለከው እኮ ልንገርህ፣ አንድ ነገር ልንገርህ። አንድ ደቂቃ ለሱ ጥያቄ እሱ እንዲመልስ አንድ ደቂቃ እሱ እንዲመልሰው እናድርገው። አንተ የምታነሳው ሀሳብ ዩሪ እንዲመልስበት እናድርገው። ወደ ኦኬ እኔ በራሴ ሰዓት የራሴን እንትን ብዬ አነብልሃለሁ የትኛው ችግር እንዳለበት እነግርሃለሁ። ግን እዚህ ጋር ካለው ከ46 ገጽ ውስጥ ማለት ነው ሁሉንም ልትጥለው የምትችለው ነገር ሊሆን አይችልም። ነገር ግን በወሳኝነት እነዚህ ቦታዎች ላይ የጠቀሳቸው ነገሮች ተጽፈዋል። በትክክል ሰነዱ የሚያወራው ይሄንን ነው። ይሄንን ማስከበሩ ምንም ችግር የለብኝም። ችግሩ ግን ያሉባቸው በጣም ቀደም ነው ያነሷቸው ኪ ፖይንቶች አሉ። ከምንም በላይ ህወሓት ይላል። የህወሓትን እስኪ እዛ ጋር ለምን አንብብ አትለውም? ህወሓት ምን እንደሚፈልግና ኦነግ ምን እንደሚፈልግ የተነተነበት ወደ መጀመሪያዎቹ 7 ገጾች 8-9ኛው ገጽ አካባቢ ያሉትን ያንብባቸው እስኪ። እዛ ውስጥ ያላቸውን አባባሎችና የሁለቱን ድርጅቶች በተለይ የገመገመበት ግምገማ፣ ከዛ በኋላ ደግሞ መጨረሻ ላይ የሚመሰረተው መንግስት ምን መምሰል አለበት የሚለው ወሳኝ ፖይንቶች ማለት ነው። ከእንደገና በአገረ መንግስቱ ላይ ያላቸው ጥያቄ እነሱ የሚፈልጉት በዋነኝነት የሪፈረንደምና የፌደራል ስርዓት ውስጥ መካተት እንደማይፈልጉ በግልጽ አስቀምጧል። ይሄንን በምን ሊፈታው ነው? እንግዲህ የመገንጠል ጥያቄ ያላቸው መሆናቸውን እያወቀ ቢፈልግም ባይፈልግም እኔ ወልቃይትን እቆጣጠረዋለሁ፣ አስተዳድረዋለሁ፣ እዛ ላይ የምመሰረተው አስተዳደር አለ ብሎ ቢልም አፋብን ያን ማስፈጸም ይችላል። ከላይ የጻፈውን አብሮ አንብቦ ያንን ማድረግ ካልቻለ ከታች ያለው ዲስፕሩቭ ነው የሚሆነው። ምክንያቱም የህወሓት አቋም ስለሚታወቅ የኦነግ አቋም እሱን ደግሞ አቋማቸውን በሚገባ ግልጽ አድርጎታል። ስለዚህ ሶሉሽን የሚሰጠው የጆይንት ቬንቸሩ ጆይንት የሚያደርጉት ጽምዶው ላይ የሚስማሙበት የሁለቱ ሰነድ ነው እንጂ በብቸኝነት የጻፈውን ሰነድ ብቻ እንትን ሊያደርገው አይችልም። ይሄ የመጀመሪያው ረቂቅ ሰነድ ነው አይደለ? የድርጅቱ ግምገማ ነው። ችግር የለውም። እስኪ ከላይ ያለውን አንብብላቸው ማለት ነው። ከላይ ያለውን አንብብላቸው። እኔት በተራ ይናገራሉ። ኦኬ እሱ እንግዲህ እንትን ማይል ከሆነ ማይከፍት ከሆነ ማይኩን ይኸውልህ እኔ ለብቻቸው አውጥቻቸዋለሁ እና በተለይ እዚህ ቦታ ላይ ችግር አለ ብዬ የምለው እኔ ሚውት አድርገውኝ እኮ ነው እያወራሁ ነው። ሚውት ያደርጉኛል። ኦኬ አላወኩም። ቀጥልሽ። ለምንድነው ሚውት የምታደርጉኝ? ራሱ በጣም ነው እኮ የሚያሳዝነው። ድርጅቱ የቢሆንስ ትንተና ሰራ። የቢሆንስ ትንተና ሲሰራ ህወሓት ምን ይፈልጋል፣ ኦነግ ምን ይፈልጋል ብሎ ተነተነ። ድርጅታችን እዚህ ላይ መድረሱ ለዚህ ነው ስጮህ የነበረው እኔ። ኦኬ እነዚህ ኃይሎች ይሄን ሊፈልጉ ይችላሉ፣ እኛ ደግሞ የምንቀበለው ቤዚክ ትሬሾልድ ይሄ ነው ብለው መጡ። ቱ ደ ኤክስቴንት ወልቃይት ላይ ጦርነት አይካሄድም እኮ ብለው እዚህ ላጫቸውን ሲያዝረከርኩብን ለሚውሉ ሰዎች በተለየ ሁሉ አንቀጽ አስገብተውላቸዋል። በነገራችን ላይ ያው የማይጠግብ ከሆንክ እንዲሁም ራያ አካባቢ ያሉ ልጆች እንኳን ጥያቄ ሳያነሱ ቢኮዝ የኛ ጥያቄ ከአማራው ጥያቄ አይበልጥም። ሪስኩን ቢወሰድም በጣም የሚታወቅ ውሃ አይደለም የምትራጨው አይደል? የቴክኖሎጂ ጦርነት ነው የምታደርገው እና ሪስኩን እንኳን ወስደው ከሆነ የድርጅት ማለት ነው እነዚህ ሰዎች ጋር በሚደረግ የፖለቲካ ውይይት አትተማመንም። በቃ ይሄን ደብድም ያለውን ይሁን ይሄንን እንደው ኦዲየንሱ የተወሰነ እንዲያደምጥ ነው የመጣሁትኝ። ህወሓቶች እንዲህ ሊፈልጉ ይችላሉ፣ ኦነግ እንዲህ ሊፈልግ ይችላል። ህወሓቶች ህዝባቸውን ማወያየት አለባቸው፣ ኦነግ ህዝቡን ማወያየት አለበት። እኛ ግን ዋና ማንጠሳቸው ጥቅሞቻችን እነዚህ ናቸው። ወልቃይት ላይ ጦርነት ከተጀመረ ስምምነት ሊያፈርስ ስለሚችል እንደዚህ ነው። የይገባኛልነት ጥያቄ የምንጋጭባቸው ቦታዎች በሆነ አጋጣሚ እግርህ ቢገባ ነቅለህ ትወጣለህ።
የመንግስት ስርዓት እየፈረሰ በሚሄድባቸው ቦታዎች በሙሉ የአማራ አስተዳደር ይተከላሉ ምናምን። ከዚህ በላይ ማለት ዓለም በሙሉ የአማራ አይደለችም፣ ደሴትም አይደለንም። ዋና ዋና ጥቅሞች ካስከበርክ በኋላ ቀጣይ ነገሮች ደግሞ በፖለቲካ ይበጃሉ። የማቀርበው ግን ነገር ምንድን ነው? የኛ ሰዎች እንደሚባለው ደንቆሮ መሀይሞች መያዝ መጨበጫ የሌላቸው እንደው በቀጠናው ግርጅሌ ይሄን ሰነድ አንብቦ ወንድሞቻችንን በዛ ደረጃ የሚያዋርድ አንደኛ ክፉ ነው፣ የተለየ ተልዕኮ አለው፣ ወይም ደንቆሮ ነው፣ ፖለቲካ ይገባው ወይም የትግሉ ጠላት መሆን መቻል አለበት። ትግሉን በአካባቢ ኢንተረስት ሰፍተ ካስቀመጥክ 100% የአካባቢ ኢንተረስት ሊሟላልህ አይችልም። ምክንያቱም አማሮች ብዙ ናቸው ከክልሉ ውጭም የሚኖሩ ስለሆኑ ማለት ነው። ያንተ የአካባቢህን ኢንተረስት ሰነድ ውስጥ ጭምር ከከተቱልህ ተመስገን ብለህ ነው መቀጠል ያለብህ። ኦኬ ሐሳቤን ላንድ ላድርግ። ይኸውልህ ግጭት አፈታትን በተመለከተ ራሱ ስምምነት ቢፈርስ ለምሳሌ የውይይት መድረኮች እንዴት ነው የሚዘጋጁት? በገለልተኛ ወገን የሚመሩ የሽምግልና ቡድኖች ለምሳሌ የውጭ የዓለም አቀፍ ተቋማት ህጋዊ ማቀፎቹ ምንድን ናቸው ይልና አንድ በጣም የገረመኝ ቦታ ምንድን ነው የሚለው ነገ ከድል በኋላ የሆነ ዲስአግሪመንት ቢኖር እነዚህ ሰነዶች ላይ የተስማማናቸው ነገሮች ገዢ ሊሆኑ እንደሚችሉ ኒርቱ ህጋዊ ሊሆኑ እንደሚችሉ ራሱ መስማማት አለብን። ማለት የምትፈርመው ነገር ዓለም አቀፍ ሰዎችም ይገቡበታል። ነገ መዳኛዬ ነው ብለህም ትፈርምበታለህ። ነገ በምን አቅማቸው ነው እንደዚህ የሚያስከብሩት ልትል አትችልም። ማለት ዓለም በህግና በአቅም ነው ኦፕሬት የሚያደርገው። ፓርሻሊ አቅም ትገነባለህ፣ ፓርሻሊ ደግሞ ህግ አለ ዓለም ላይ። ወደ ህግ ስትሄድ ወደ ህግ ተጠያቂ ሊሆን የሚችልበት ማዕቀፍ ነው ልትሰራ የምችለው። ኦኬ ሎንግ ስቶሪ ሾርት ምን ማለት ነው ስደመድመው፣ አንደኛ ለእኔ አንደኛው ክሪቲካል ጃንክሽን መታጠፊያ ኦገስት 1 ላይ አብይ አህመድ የመሬት ጉዳይ በህዝበ ውሳኔ ነው የሚመለሰው ብሎናል። ይህን አትርሱት አማሮች። ኦገስት 1 2026 ዓመት አብይ አህመድ መጥቶ 1 ሚሊዮን ህዝብን ቢያልቅ 1 ሚሊዮን ትግሬን ቢያልቅ 1 ሚሊዮን አማራን ቢያልቅ እኔን ረድታችሁኝ ቀይ ባህርንም ብትይዙ 3 ሚሊዮን ምናምን ሰሜን ላይ ህዝብን ቢያልቅ የመሬት ጉዳይ በህዝበ ውሳኔ በሪፈረንደም ነው የሚመለሰው ብሏል። አለቀ እኮ በቃ። ተጨፋጭፈ ስጨርስ ዛሬ ከአብይ ጎን ቆመህ ኤርትራን አስመልሰህ ወንድሞቼን ሁሉ ገላለሁ አለ አይደል ቅድም? እሺ እግዚአብሔር ብሎ ወንድሞችህንም ገደልክ። ቃይል ኦፍኮርስ የተወጣላችሁ ቃይል ይወጣቸዋል። አንዳንዶቻችሁ ወንድሞቻችሁን ሁሉ ገላችሁ ስጨርሱ መሬት አይሰጣችሁም፣ በሪፈረንደም ነው የሚወሰነው። ይሄን የነገረን ኦገስት 1 2026 አብይ አህመድ ነው። ይሄን ክደህ ወንድሜን ገለ ይውላችሁ። ቢያንስ አሁን ላይ ዳግም የደም መፋሰስ ነገሮችን እጅህን ታጥመህ መውጣት መቻል አለብህ። እኔ አውቀዋለሁ 1 ሚሊዮን ጎንደር የሚሙት 1 ሚሊዮን ትግሬ የሚሙት ይሄ ጉዳይ በሪፈረንደም ነው የሚፈታው ብሏል። ፌዴራል መንግስቱ እስከቀጠለ መንግስትም ሲፈርስ እንደዛው ነው፣ በስምምነት ምናምን ነው የምትፈታው አይደል? ተነጋግረህ ህግ አበጅተህ። መንግስት እስካለ ድረስ ግን በተለየ በዚህ አጀንዳ ከመንግስት ጎን ሊያሰልፍ የሚችል ኢንሴንቲቭ አልሰጠህም። ቢያንስ ቃየሎኜ ወንድሜን እገላለሁ ስትል እንደው የሚገባህን ነገር እንኳን ተቀበልና ግደል እያልኩ ነው እንጂ ወንድምህን አትግደል አላልኩም። ያው ኢንሄረት የሆነ ኔቸር ከሆነ ምንም ማድረግ አይቻልም። መደምደሚያ ግን ምንድን ነው ለአማሮችም እና እዚህም ላላችሁ ቅኖች ይኸውላችሁ፣ አሁን ከፀሐይ በታች ኦኬ ሰማይ ቢቀደድ ምድር ቢበረጠቅ የሚለወጠ ነገር የለም። በቃ አለቀ። ኢትስ ቱ ሌት። ተጽዕኖ መፍጠኛው ፔሬድ አልፏል። አሁን ኖይዝ ልትሆን ካልሆንክ በስተቀር ከጠላት ጎን ልሰለፍ ካላልክ በስተቀር ማድረግ የምትችላቸው 3 ነገሮች ናቸው። ወይ በቀጥታ ወንድሞችን ትደግፋለህ ሙሉ ነገሩ ከገባህ፣ ካልገባህ እኔ አሁን ከትላንት ወዲያ ይህንንም ሰነድ እስካገኝ ጥያቄዎች አሉኝ ብያለሁ። በሀሳቡ አፈቀላጤ ሆኜ ላልወጣ እችላለሁ። እስኪገባኝ ጥግ ይዤ እቆማለሁ። እስኪገባኝ ድረስ ማለት ነው። ሲገባኝ ላግዝ እችላለሁ። አሁን ላይ አንድ ተጨማሪ ሰነድ እፈልጋለሁ፣ ስምምነቱ ምን ይመስላል ብዬ። እስከዛ ድረስ ግን ሚሊዮኖች የሚሞቱበትን የምስራቅ አፍሪካ ፖለቲካ ላይ ከበሮ እየደለኩኝ የባለፈው ጦርነት ሳያንስ ዳግም ሚሊዮኖች በእኔ እያየው አይኔ ላይ የሚሊዮኖች ደም ሲፈስ ከበሮ አልደልቅም። 3ኛው ምንድን ነው? ካመንክበት ሄደህ ከብልጽግና ጎን ትቆማለህ። ከዚህ በኋላ የሚደረጉ ውይይቶች ግን አንዲት ነገር ይለውጣል ብላችሁ ከሆነ እንዳትለፉ። ኢዘር ጠላት መሆንን እያረጋገጥክ ነው የምትሄደው፣
ኢዘር ሞር እንዳንዳንዶች ግልጽ ብልጽግና የሆንክ ልትሄድ ትችላለህ፣ ወይም ያልገባቸው ለጊዜው ዝም ሊሉ ይችላሉ። እንደ የገባቸው ደግሞ ድርጅቱን ይደግፉታል። ድርጅቱ ያሉትን ደጋፊዎች ይዞ የሚቀጥል ይመስለኛል። ጨርሻለሁ። አዲስ ታይምስ ቴንክ ዩ። እሺ በጣም አመሰግናለሁ። እኔ በጣም ረጅም ሰዓት ነው የቆየሁትኝ። ማን ነው ዮሪ? ቴንክ ዩ ለሀሳብ። ሌላ ቀን ብቅ በል።